ድምጼ መስማት አይፈልግም አቤት ምን ላርግሽ ነው ይለኝ ምን ቀረሽ እንዴ አንቺ እንዴ ምን ሆነሽ ነው በቃ ተፋችኝ እንጂ ምስኪን ነው እኮ ምለው ነገር ነበር ረጅም ጊዜ መነገሱ ከየዋኑ ላሉ በቃ ከልብ እኮ አይደለም ምን ልስላሉ ደው መልሼ ማለት ነው እንዴ አረሳሽኝም እንዴ አሁንም ትደውያለሽ እንዴ እኔ ከፍቅረኛዬ ጋር ያለሁት ምናምን ማለት ጀመረ ማለት ነው አገባ በቃ ትልቅ ፕሮግራም ነው ፎቶ እንዴ በደንብ ተልኮልኝ አይቻለሁ ሰርጉ ፎቶ ላይ ይቻለው ማረጋገጫውንም ነገር ትልቅ ሪዞርት ነው እንደውም ሰርጉ የነበረው እሺ አንድ ቦይፍሬንድ ጠበሰች እንበል ደርሳ ነው ማለት እድሜዋ ደርሶ ልክ ሆነ አንቺና እሱ እንዳረጋችሁት ማለት ከዛ በቃ ባላ ቶሊውን ምኑን የተቆረጠ ምናምን የሆነ ልጅ ቢመጣ እና ልጅሽ ላይ ብታይ ነው አንድ ነው እዚህ የመጣው ላስት ሴቶች ጥንዶችም ሆነ ባለ ትዳሮች ገና ሊጋቡ የሚያሰቡም ካሉ አንድ መማር ያለባቸው የሚጠቅማቸውን ከኔ ይወስዳሉ አዲስ የምስራች ከቴምር ሪል ስቴት በጉጉት ሲጠበቅ የነበረው አዲስ ሳይት ለሽያጭ ቀርበዋል። በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ባለ 2 መኝታ 5.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም 4 ኪሎ ከጥይት ቤት ወረድ ብሎ ከ80 ካሬ እስከ 152 ካሬ የሆኑ ከባለ 1 እስከ ባለ 3 አማራጮችን እንዲሁም በገላን የንግድ ሱቆችን ይዤ መጥቻለሁ ይላል ቴምር። ግንባታቸው በ2 ዓመት ከ6 ወር የሚጠናቀቅ ሲሆን 100% ለሚከፍሉ የ35% ቅናሽ ተዘጋጅቷል። ለበለጠ መረጃ በ0987 07 6900 በ0920 35 0923 እና በ0944 20 1554 ላይ ይደውሉ። እንግዲህ ያ ምሽት እንዴት ሆነ? እንግዲህ የመጨረሻው ምሽት ሰክሮ አልሽኝ እንግዲህ እና ለምን አልኩት በቃ ተይኝ በቃ ተውኝ እንዴ በቃ እኔ አንቺም እሷንም ልጄም አስጠላችሁኝ እንደውም በቃ አስጠልታችሁኛል አለ ማለት ነው እንዴ ማለት ግራ ይገባል በጣም ከባድ ነው በሰዓቱ ስሜቱ ማለት ነው እንዴ አልኩት እና ምን አሰብክ ስለው እሄዳለሁ አለ ትችላለህ ካልኩት ሄዳ መብት ነው አልኩት እውነት ይሄዳል ነው አላላ እንዴት ማለት እንዴት አስበዋለሁ መብት ነው አልኩት እኔ እውነትም እኔ ምን አይነት ባህሪ ያለኝ መሰለክ ማምነው በፍቅር ነው በመነጋገር ነው ከዛ ውጪ እንደሚለው እሷ ጨቅጫቃ ነች ሳይሆን እለኛ ነች ይላል ስቲላውን ድረስ ማለት ነው እውነትም ደግሞ የሆነ ሰው ነገር ካልፈለገ ማንኛውም ሰው በቃ መብቱ ነው ብለው አልወድም ይጨንቀኛል ጭንቅጭቅ ምናምን መታገል ብዙ አይመቸኝም ከዛን በቃ ሄደ ወጣ ከቤት በቁጥር 2-3 ልብስ ይሆናል ይወጣው ወጣ በዛው ቀረ መቼ ማለት ነው የዛኑ ቀን በጠጣበት ማግስት አዋት የዛሬ ስንት ዓመት ማለት ነው የዛሬ እንግዲህ ገና 2 ዓመት አልሞላትም አረ አመት ከ2 ወር በቃ ማክሲመም ከአመት ከ2 ወር 9 ዓመት አሁን 10 ዓመት ሊሞላት ነው 10 ዓመት ሊሞላት ነው ልጃችሁ 10 ዓመት ከወራት በኋላ 10 ትጨርሳለች 9 ዓመት ማለት ነው እንደዛ 8 ዓመት ምናምን 9 ዓመት ማለት ነው ከዛን ሄደ በቃ ሄደ አልመጣም አለኝ በር ላይ ቆሞ ማለት ነው አትመጣም ስለው አልመጣም አለኝ እና አንቺ ቻው አላት እጫዋም ማለት ነው አዝላት ነበር እኔ ጋር ያለችው አለች ቻው አንቺን ምናምን አላት እንደ ትልቅ ሰው ተሰናበታት ወጣ የዛኑ ቀን ወጣውኝ የእውነት ደሞ እንደማይመጣ አይነት አሳየኝ መጨረሻ ላይ ማለት ነው ማርያምን አልመጣም አለኝ ስለማልመጣ ነው አለኝ ሲለኝ እኔ ማመንኩኝ በቃ እውነትም አይመጣም በቃ እንዲ ካልማ አይመጣም አልኩ አለ የእድሜም ተጽኖ አለ በነገራችን ላይ አለ ብኛ ነገር አምናለሁ ከዛን የዛኑ ቀን ቤተሰቦቼ ጋር ገባው ነኝ ልጄን ይዤ ጠቅልል አርግቼ ምናምን ሪአክት ለምን አላረግሽም ማለት ሪአክት ለምን አላረግሽም ምን ሴንስ እንዋደዳለን ብለሽኛል ልጆች ናችሁ አይኖ ምናምን ግን አሁን አንዳንዴ እኮ ሰው ያለውን ነገር ላለማጣት ስፔሻሊ ፍቅሩን ላለማጣት ሌሎች ሰዎች እንዲማሩ ነው ባይዘው ይሄን ሐሳብ ማነሳው ጥፋተኛ ነሽ ልጅ ፈልጊ አይደለም ፍቅሩን ላለማጣት ትዳሩን ላለመበተን
ብዙ ርቀት ይጓዛል አይደል? ሴፍሊ ማለት ነው። ያው ይሄዳል ብዙ ርቀቶችንና ሴንስ ስታደርጊው አሁን አንቺ ቦታ ላይ ሆኜ ያሰብኩት ገባሻ? በጣም ስለምትረጂው እሱን ስለምታውቂው ያን ነገር የእውነቱን መሆኑን ስታቂ የሆነ ትንሽ በቃ አይደል? በቃ ለምን አልሄድኩልም። ገብቶሻል? ግን እኔ ጥያቄ ገብቶኛል። ያው ትዕግስት ብታረጊ ትዕግስት ቢኖርሽም ነገር ነው የዛችሁ ሞመንት ለመመለስ ብትሞክሪ ውስጥሽ ያልክ እንዳመነ። አዎ ግን ምን አለ መሰለህ አለምዬ የሆነ ሰው በቃ የሆነ ሰው ሊድ ካለ አትመልሰውም። አላቅም አልፎ ሊሆን ይችላል ገጥሞ ካያቅም ያጋጥማል የሆነ ነገር የማይመለሱ ሰዎች አሉና ሄደ ማርያምን አልመጣም አለ። በጣም ነው የምወድሽ ቻው አላት እሷን ልጁን ማለት ነው። እኔም ወጣሁኝ ትንሽ ሰዓታት ቆይቼ የኔን ቤተሰቦች በቃ ለያዛቸው ተናደዱ። በቃ እኔም ጥሎኝ ሄደ ብዬ አለቀስኩኝ። አንድ ወንድም ምን ያለኝ በጣም ወደ ወንድም አለኝ እና እሱ ጋር ደወልኩለት። ተናደደ እሱም በቃ እኔ ያለሁልሽ ነገር አለኝ እሱ አትዘኚ ለልጅሽም እኔ ያለው ምንም ችግር የለም ያው እኔን እንዳልጎዳም ነው በሰዓቱ። ከዛ ያው የቤት እቃ እኔና እሱን አያያዘንም ሁሌም ልትገዛው የምትችለው ነገር ነው። የቤቶቹን እቃ ጥዬ መውጣት አልቻልኩም። ታውቃለህ አንዳንድ ኮንዶሚኒየም ሌባ አለ ምናምን በቃ አስፈላጊ የሆኑትን እቃዎች ይዤ ቤተሰቦቼ ጋር የሆነ ቤት ውስጥ አሸኩት ወጣሁኝ። የዛኑ ቀን አንቺም የዛኑ ቀን ነው የወጣሽው? እኔም የዛኑ ቀን ወጣሁ። ወጥቼ ግን ቤት ከሄድኩ በኋላ ደግሞ ሌላ ተአምሮ ሆንኩኝ። ሌላ ነገር ተፈጠረ ዞረብኝ ማለት ምንድነው የተፈጠረው? አንዳንዴ በህልም ምናምን ከዛን ጊዜ ጀምሮ ጠፋ ስልኩም ተዘጋ። ስልኩንም ሞከርኩኝ ስልኩንም አጠፉ። ሁለት ስልክ ነው ሁለቱም ወዲያው ነው ሲም የቀየረው። በነገራችን ላይ መጣላትና መለያየት ለጊዜው ቢኖርም መታረቅም አለ። መሀላችን ትልቅ ክፍተት ከሌለ ፍቅር ካለ መታረቅ እንችል ነበር። አንችልም? ይቻላል። የሚመለስ ነገር ነው። ቤት ኪራይ ቤት እኮ ነው። ቤቱን አላፈራረስ ነው። የተለየ ጥፋት እኮ አይደለም። የእውነት ልባችን ውስጥ መልካም ነገር ካለ ማለት ነው መመለስ እንችላለን። ድጋሚ መታረቅ እንችላለን። ያ እድል ግን እኔ ጋር አልነበረም። እድል የለም። ሞክሬያለሁ። በነገራችን ላይ የዛኑ ቀን ነው አልኩ ስልክ ማፈላለግ ጀመርኩኝ። በቃ መበሳጨት ጀመርኩኝ። ቀጥታ የሄደው ቤተሰቦቹ ጋር ነው። የመጀመሪያ ስልክ ነበረ አስታውስ። የመጀመሪያ ጨዋታችን ላይ እያልኩ ነበረ። ከዛም በቃ ህይወትን መጋፈጥ ጀመርኩ ማለት ነው። ከዛን ጊዜ ጀምሮ ፈተና የጀመረው ልጅ ያለች እኔ ያለው ኢኮኖሚ ዜሮ ምንም አይነት አካውንት ላይ ብር የለም። የነበሩትን ሲሰራባቸው የነበሩትን ብሮች ከሁለት ወር አካባቢ በፊት አካውንት ቀየሯቸዋል። እሱን እመጣላለሁ ከዛ በኋላ እንዴት እንዳወቅኩ ማለት ነው። ወደ 3 ወር አካባቢ ቤተሰብ ጋር በመጥፎ መንፈስ እያሳለፍኩ ነው ማለት ነው። ሽማግሌ አጎቶች አሉኝ። እንደውም ሁለቱ በህይወት የሉም አሁን ነፍሳቸውን ይማር። እነሱ እንዲደውሉ ተደረገ። የሷንን ስልክ ሰጠውኝ። እናትየው ማን አባቱ ነው የምትለው ማን ቤቴ ድረስ ይመጣል ሽማግሌ። የምን መታረቅ የሚባል ነገር መጣ። ጭራሽ ነው የማይፈለገው። በቃ እኔና እሱ ጋር እርቅ የሚባል የለም። እንዴ ታዲያ ሰው ነች ያኔ ልጄ ማለት ፈጥረናል ህይወት እንደውኳን ልጅ እንኳን ባይኖር እንደው በቃ ፍቅር ነው የሆነ ሰዓት ትጎዳለህ። ቤተክርስቲያን ሄደን በእምነታችን ጸልየን ያንን ከዛ ፍቅር ስሜት ሆነ ከሚያመን የፍቅር ስሜት መዳን እንችላለን። ግን ደግሞ የልጅ ህይወት አለ አይደል እንዴ? እዛን እያልኩ ያ 3 ወር አካባቢ ሲደርስ እንዴ ልጅቷ ወተትስ ምንድነው የምትጠጣው? እንዴ ምግብስ እንዴት ነው? ምንም ያረገልኝ ነገር የለም። እንዴት ነው ማረገው ስል ምንም አታመጭም ባክሽን መልእክት መድረስ እንዲህ ያለ ነው እየፎከረብሽ ነው አለ። ደግሞ ይሄ የምትቀባበለው ስልክ አለ በብስጭት እና እንዴት ነው ታዲያ የሚሆነው ሲባል ያው ለወተት ነው 500 ብር 600 ብር። አንደኛው ደግሞ ጓደኛው
እሱም በትዳሩ የተፋታ ነው። ፍቺ ያደረገ ጓደኛ አለው። እሱ ነው አንደኛው ማለት ነው። አለ ቸብቸብ አለ ደግሞ ከቤተሰብ ውጪ ደግሞ እሱ ምንድነው የ500 600 ብር እንደ ትክሰስክ እና ተቆራጭን ታደርጋለህ በቃ ምናምን በቃ እሱን ተቀየረ ማለት ነው። ተቀየረ አብሮ ሌላ በቃ ሌላ ሰው በቃ ከዛና በፍርድ ቤት ነው ታዲያ ስል እውነትም ደግሞ ግዴታም ደግሞ እኔ መክሰስ አለብኝ አይደል እንዴ? እንዴት ነው ማድረገው? ሽማግሌ አባቴ ላከ ወንድሞቹን ስበከዋል። እንደውም እንደ ደንቡ ይባላል አይደል? እሱ ነው ቤተሰብ ጋር ሽማግሌ ልኮ በቃ ሚስቴን አስቀይሜያለሁ ወይ ደግሞ እሷ ማስቀይመኛለች ብሎ ይቅርታ ተባብለን ልንታረቅ የምንችለው ቢሆን በሱ ባይሆንም ችግር የለውም። በእኔም ቤተሰብ ቢሆን ኖርማል ነው ይሁን። ተቀብሏቸው ማንም ያናግራቸው እኔ ማወራቸው ምልካቸውን ሰዎች ቤተሰብ እንዴት ነው ይሄ ህይወት የሚሆነው የሚባለው ነገር በቃ ዜሮ አረጉት። አይፈልጉትም። ምንም ነገር የተፈጠረ አልመስልም አለ ማለት ነው እንዴ ልጄ ቤተሰብ ጋር እስከመቼ ነው 3 ወር አካባቢ ደርሻለሁ እንዴት ነው መቀጠለው ብዬ ማሰብ ጀመርኩ። ይሄ 3 ወሩን ያለ እንቅልፍ የምቃጠለውን ተወኝ። ማለቅሰው እንባ አይደለም በጣም ነበር ማዝነው። በትንሹ 2 ሰዓት 3 ሰዓት አለቅሳለሁ ለሊት እየተነሳው ልጄን አስተኝቼ ማለት ነው። የሆነ ክፍል ሰጡኝ ቤተሰቦቼ ለሞራል ቤቴን ፏፏ አረጉልኝ። ረፊዚ ተብዬ አባቴም በቃ አይዞሽ ልጄ ነው እናቴም ያ ቤተሰብ ደግሞ ታውቃለህ ግን ነው ከዛ ያ ስሜት ያንተ ነው። የፈለገ ሰው ቢመክር ቢያጽናናክ መሆንና መምከር ይለያያል። መሆኑ ከባድ ነው። ያቺ 3 ወር ደረስኩኝ በመቃጠል በማዘን በማልቀስ ልጄን ተሸክሜ ጀርባዬ ነው በእግሯ አትሄድም ገና ዳዴ የምትል ልጅ ነች። ከዛን ከሰስኩ ማለት ነው። ክስ መጥቶብካል በማትለኝም መጀመሪያ ጊዜ ያስተዋወቀን ጓደኛው በሱ መጥሪያ እንዲደርሰው ላረግ ማለት ነው። እሱም ብዙ አልነበረም እዚህ ውስጥ መግባት አልፈለገም። መጥሪያውን ችግር የለውም ሰጠዋለሁ አለኝ። ጭራሽ ከኔ ጋር አይፈቀድም መታየትም ሆነ መነካካት እኔ በእጄ መስጠት አልችልም። እኔ በቃ እንድራቅ ነው የተደረገው። እኔና ልጄ ጋር ጭራሽ በቃ መድረስ የለበትም። መጥሪያው ራሱ በሰው ማለት ነው በጓደኛ ነው እንዴ ህግ እኮ አይፈቅድም። ማስፈረም አለብኝ በዛ ላይ ማየት አለብኝና ተብያለሁ። እኔ ያንን መጥሪያ ሳወጣ ሄጄ ፍርድ ቤት ተነግሮኛል። መጥሪያ ለራሱ ነው የምትሰጪው። አማከርኩኝ። የመጀመሪያ ነው ስለ ፍርድ ቤት ማቀው ነገር የለም። እሺ አንቺ እሷ ርቃ ትቁምና መኪና ይዟል ጓደኛው መኪና ውስጥ ቁጭ ብሏል። እኔ ርቄ ከዛን ተቀብሎኝ እዛ መኪና ውስጥ ሊፈርም ማለት ነው። ከዛን ፈረመ። ጓደኛው አመላላሽ ይዞ መጣ ማለት ነው። ቃል አላ የሚመለስ ነገር አለ አስፈረመክ። የቀጠሯችን ቀን ደረሳለ። የመጀመሪያ ቀጠሯችን ቀን አገሩ ላይ አለ የተባለ ጠበቃ ማለት ትልቅ ጠበቃ የሚባል ጠበቃዎችም ያው ደረጃ አላቸው እውቅና የተለያየ ነው። መጣ ጠበቃው እንደገና እሱ ሲጨመር እንደገና ሙሉ ቤተሰብ እኔ ብቻዬን አልፈልግም። እኔ ማንም እንዲመጣም አልፈልግም አያስፈልግም። ከዛን ተጠራን ቆመን ጠበቃ ወጥሮኝ ነው በቃ ሊከራከረኝ የመጣው። የመልስ ይዟር ላይ መጣው የክስ መልሱ ሲመጣ ምንም ስራ የለውም። እንደውም የሚሰራው ተላላኪ እንደ ደላላም ነገር ነው። እንደ ተላላኪም በቃ የሆነ ዝም ብሎ አንዳንዴ ይሰራ አንዳንዴ አይሰራም የሚል አይነት መልስና ለዛች ያችን ተቆራጭ ለማሳነስ ለሷ 500 600 የተባለው የወተት የተባለው ለማሳነስ ማለት ነው። የሌለ የውሸት መልስ ይዘው መጡ ማለት ነው። ያ ደግሞ ሌላ ቁስል ነው ህመም ነው። ያወኩኝ እኔ የኖርኩት እኔ ከመጀመሪያም ጀምሮ አብሮ የነበርኩት እኔ ነኝ አይደል። ስለ ስራው ማቀው መጀመሪያ ከጠበቃው እኔ ነኝ። ጠበቃውም ለስራው ብሎ ነው መፍረድ ይከብዳል። ከዛም በቃ ተከራከረኝ ጠበቃው ማለት ነው። በጣም አለቀስኩ ማለት ፍርድ ቤት ከባድ ነው መቆም ፍርሃቱ ማለት የመጀመሪያ ነው።
ዳኛው ሳላወራ ራሱ ተረድቶኛል ማለት ነውና መሳይ አለኝ ምን እንደምትፈልጊው ሲንገሪኝ ምንም አላልኩም እኔ የምፈልገው መታረቅ ነው አልኩት ከሱ ጋር መኖር ልጄ ማሳደግ አልኩት እኔ በጣም ነው የምወደው አልኩት ስለው እኔ ደግሞ አልፈልጋትም አለ መለየት ነው የምፈልገው አለ እሱ ሲል ይበልጥ ሌላ ብስጭት ሆነ ለዳኞች ማለት ነው እዛ ጋር ለሚዳኙና በጣም ተናደደ እኛ የደረሰን ዳኛ ያው እንደ አንዳንድ ከህጉም ውጪ ደግሞ ህሊና አለ አይደለ እንደ ግል የምትቆጣው ነገር አለ አይደለ በጣም ተናደደበትና ስንት ጊዜያችሁ ነው ስንት ጊዜ ሆነሻል ጥሎሽ ቆጣኝ 3 ወር አካባቢ ሆኖኛል ስለዚህ ብሎ የሆነ ብር አስቀምጥ ተባለ በጣም ተናደደ ቀጠሮ ተቀብሎ ወጣ ማለት ነው ሁለተኛ ችሎት ቀጠለ ጠበቃው ጭራሽ አላቆም ሁሉም ይመጣሉ ሁሌም በየችሎት በቃ ሁሉም ናቸው ቤተሰብ ሁሉ ይመጣሉ እኔ ብቻዬን እመጣው ቃጠላለሁ እናድዳለሁ ብስጭቱ አለ እንደምንም ተብሎ እኔ የሱን ገቢ ተናገርኩ ነጋዴ ነው በቀን ትንሹ ገቢ 10,000 ብር ነው አልኳቸው ማውቀው ነው እኔ እንግዲህ በጣም ስለሚሰራ ስለማቅ እዛን የምን 10,000 ብር ጠበቃው እኔና ጠበቃው እንከራከረው ነገራችን ላይ በለው በቃ እኔ በጣም ነው የምናገረው ጠበቃውን ስሜታዊኝና በልጄ ምናምን እለዋለሁ በቃ ያቀኝ አላቀው አልፈልግሽም ብሎኛል በቃ ያው በጣም እንዳላረዝመው ብዬ ነው አይ ነው አልከብቶኛል እና እንዴት ምናምን እለዋለሁና ገቢ ወጪ ምን ማስረጃ ይኖር ስቴትመንት ይዘሽ ነው የተባልኩኝ ከፍርድ ቤት እንዳለ አመጣውኝ በፍርድ ቤት ከባንክ የሚጠቀማቸውን ባንኮች ሳመጣ በቅርብ ራሱ ወደ 2.4 ሚሊዮን አካባቢ አዘዋውሯል ያ ስቴትመንት ወጣ የብሮቹ ሲያወጣ ሲያስገባ የንግድ ስራ ትራንስፈር አካውንት ላይ አለ አይደል ብሩ መዘዋወሩ እሱ ሲታይ ነጋዴ መሆኑን ተረጋገጠ ማለት ነው ይሄ በውሸት የመጣው ተላላኪ ነኝ የቀን ሰራተኛ ነኝ ምናምን በማስረጃ ነጋዴነቱ ሲረጋገጥ በዛን ሰዓት የልጅቷ ቀለብ ሳይቆረጥ በፊት ፍቺ ማድረግ አለብን ማለት ነው መፋታት አለብን ስለዚህ ፍቻችን አረግን ማለት ነው ተፋታን 80 በቃ ተፋታችኋል ተባሉ ከዚያ ጀምሮ ተፋታ አርላችሁ ስለዚህ ለልጅ ቀለብ መቆረጥ ጊዜ አንድ ተሰጠን ማለት ነው ሲሄድ እሱ አልመጣም የመጨረሻ የሚቆረጠው ቀን ሁሉም አልመጡም ጠበቃውም አልመጣም ዋናው የተፈለገው አንድ መፋታቱ ነበረ እሱ ሲያልቅ ብዙም አልነበሩም ስለዚህ እኔ ሄድኩ ማለት ነው ያው የልጄም ቀለባ አይደለ ማለት ወተት ምናምን ያስፈልጋታል ግዴታ ነው በቃ መቀበል አለብኝ ምንም አማራጭ የለኝም ካልፈለገኝ በቃ መብቱ ነው ፍቅር የሁለት ሰው ነው እንጂ እሱ ሲፈልግ ነው እንጂ እኔ ብቻ ወድጄው አይሆንም አይደል እንዴ መጣልክ ዓለም እንደዛ ማለት ነውና 2,000 ብር ተቆራጭ ተደረገ ማለት ነው 2,000 ብር እዛው ጋር ነው እየወረድኩኝ ደውዬለት ስልኩን በነገራችን ላይ ከዛ በኋላ ክፍት ሆነ ከተለያየን በኋላ ማለት ነው ደውዬለት ያው 2,000 ብር አንተ አልመጣህም ውሳኔ አልሰማክምና የልጅቷ ቀለብ 2,000 ብር ሆኗል ተቆራጭ አልኩት ስለው ምን አለ እኔ 2,000 ብር ልቆርጥ ለልጅሽ ነው ያለኝ ነው ለልጃችን አይደለም ለልጅሽ ተባልኩ ማለት ነው እንዴ ማለት 2,000 ብር ብዙ ነው እንዴ ያልኩት እንዴ እንደውም እኮ በፍርድ ቤት ስለሆነ እንጂ አብረን እኮ ስንኖር ብዙ ወጪው ተካህን እኔንም ልጄንም ስታኖረን የነበረው በቃ ተሳደበ ይኗል ልክም አልሰጥም ብሞት አልቆርጥልሽም አለኝ ለልጄ ያለሽ ለልጅቷ ለራስሽ ነው አለኝ እንደውም እሱ ሲለኝ በጣም አዘንኩ በቃ ምን አማራጭ አለኝ ተወስኗል አፈጻጸም ይባላል እሱ ነው የሚቀረኝ ማረጋገጫው ማለት ነው አፈጻጸም እዛ ማለርኩ በቃ ከተወሰነ ይፈራል ያስገባን ነውና ቀኔን ጠበቅኩኝ ከዚህን ቀን ጀምሮ ተብላል አልኩት ጠብቅ ያለኝ የምን ተቆራጭ ነው የሚያስገባው ብር ማስገባት የለም
ምንም የለም። ስደውል ይሳደባል። ድምጼን መስማት አይፈልግም። አቤት ምን ላርግሽ ነው የሚለኝ። ምን ቀረሽ እንዴ አንቺ እንዴ ምን ሆነሽ ነው? በቃ ተፋችኝ እንጂ እንዴ ልጅህስ ምናምን። በነገራችን ላይ እዚህ ጋር ስመጣልክ እዛ ተቆራጭ ላይ ብቻ አይደለም የልጅም ጉዳይ አለ። በአመት ልብስ እንዲያለብሳት በሳምንት እየሄደ እየመጣ እንዲያት እኔ ጋ ወይ ቅዳሜ ወይ እሁድን መርጦ እሱም ነገር ነበረ። እሱንም ነገርኩት። ተይው በእናትሽ የምን ማየት ነው ምናምን ነገር አለ አይደል? ተያ ዝም ብለሽ አሳድጊ በቃ ምናምን ነገር አለኝ ማለት ነው። ከዛን ግራ ገባኝ። እንዴ በጣም እየታመምኩ እየቆሰልክ ራስኩ ትስቃለክ በጣም ነው የሚገርምኝ። እንዴ ምን ሆኖ ነው ልና መልሼ ስደውልለት ዳንቺ እብድ ነሽ እንዴ ይለኛል ጭራሽ ማለት ነው። እንዴ እኔ ጋር ትደውይ መደወል እኮ አትችይም ተፋተናል። እንዴ ጠበቅኩ ያችን ቀን አላስገባም። እንዴ ብሩን አስገባኋላት ደግሞ ወተት ተጠቅም ምግብ ትበላለች ሆድ ጀምራለች እኮ ልጅቷ አይደል እንዴ ምግብ አለ ወተት አለ። በዛ ላይ በዜሮ ነው ጠለከኝ ነው ቤተሰብ ላይ እኮ ነው ያለሁት። እንዴ ጡረተኛ ቤተሰቦቼ እንደው ድጋሚ ከነ ልጄ እንደገና ከኔ ጋር ደግሞ አለች የምታግዘኝ የቤት ሰራተኛ አለች። እሷም አለች እኮ አንድ ላይ የገባ ነው። እንዴ እንዴት ነው ቤተሰብ አይልም እንዲ አርጅተ ብትኖር የቤተሰብ ችግር እናት አባት ችግር የለውም በህይወት ካሉ። ግን ነው የኛ ደግሞ ሊናል እንዴት ነው እኔ ቤተሰቦቼን መርዳት ሲችል ቤተሰቦቼን ብዙ ነገር ማገዝ ሲችል ነገር የቤተሰብ መጠገን ማለት ነው ከነ ልጄ እንዴ እንዴት ይሆናል? እንደውችን እንኳን በስታብክ ነው ስለው ጭራሽ አያስገባም። በቃ ከሰስኩኝ ተመልሼ ሄድኩኝ 2 ወር አላስገባም። ስከስ ተከስሽ ያለው ብር አላስገባልኝም ስለው አስገባልኝ የ2 ወር ማለት ነው 4000 ብር። እኔም ደግሞ ትንሽ አለች የሆነ ማለት የሆነ ምስኪን ነው እኮ ምለው ነገር ነበር ረጅም ጊዜ በነገር እሱ እኮ የዋኑ ላሉ በቃ ከልቡ እኮ አይደለም ምን ልስላሉ ደግሞ መልሼ ማለት ነው። ሲያስገባ በቃ ባህል ሄድስ ፍርድ ቤት ብዬ አንጠልጥዬ ምናምን ተውኩ ማለት ነው። ከዛ ያችን ተቀበልኩ ለልጅ የሚያስፈልገውን ለኛም ቤተሰብ ጋር እንጀራው ምን አስቤዛውን ቢኖር ብትበላም ደግሞ ተጨማሪ ውጪ ለልጅ ደግሞ አደርጋለሁ ማለት ነው። ያንን መኖር ጀመርኩና አንድ 4-5 ወር ቤተሰብ ጋር እንደሆንኩኝ መኖር እንደሌለብኝ ከራሴ ጋር ወሰንኩ ማለት ነው። እንዴ ቤተሰብ ጋር እኖራለሁ ከኔ ጋር 3 ቤተሰብ ሆነን አይሆንም አልኩኝ። ግዴታ ቤት መከራየት አለብኝ አልኩ። ወንድሜ የ2 ወር ቤት ኪራይ ከፈለልኝ። አንድ ክፍል ቤት ተከራየው ማለት ነው። የነበረውን እቃ እንዳለ ሸጥኩት። ስትሸጥ የቤት እቃ በጣም ርካሽ ነው በነገራችን ላይ። በዛ ሰዓት ደግሞ ጭራሽ ነው ወጪ እንትን ዋጋ የለው። ስትገዢ ነው ብዙ ነገር እኮ ስትገዛ ነው። አዎ ሸጥኩት በቃ ማለት አንድ ክፍል ቤት ውስጥ ያን ይያል መጣን። በዛ ደግሞ ችግራችን ይፍቅልናል። በሰዓቱ የለኝም እኔ እንዴት ነው ልጅ ማረጋት እንዳልሰራ በጀርባ የምትታዘል ልጅና ለዳዴ ያንም ሊያዝ የምትል ልጅ ነች። ልጅቷን ብትኖር ደግሞ እኔ ግዴታ ደግሞ ለነሱ ለሁለቱ ደግሞ እኔ ግዴታ መኖር አለብኝ። በጣም በነገራችን ላይ በዚህ አጋጣሚ በጣም ጥሩ ልጅ ነበረች። አጋጭሽ በጣም በቃ በስማ ምን እንጃ አብራይ ነው ስከራይም አብራይ ነችውና ደሞዝ እንዳታስቢ ነው የምትለኝ። እኔ አልፈልግም ደሞዝ አከፊኝም በቃ እማ ነው የምላት ልጃችንና እማ እስክታድግ እኔ አብሬሽ ነኝ አለችኝ ማለት ነውና አንድ ክፍል ቤት ተከራየን። እቃዬን ሸጥኩኝ። ፍራሽ ነው ይዤ የመጣሁት ማለት ነው እንተኛበት 2 ፍራሽ ምግብ የሚያስፈልግ አንድ ቁም ሳጥን ልብስ ግዴታ ነው። በቃ እንደዛ አረኩና መኖር ጀመርኩኝ ማለት ነው። ያቺ ብር የተወሰነ ጊዜ አስኪደችን እኔ ደግሞ በቃ እሷን ልጄን ማስከፋትን በዛን ሰዓትም አልፈልግም። ብስጭቴን ወጣ ብዬ ነው የሆነች ቦታ እቀመጣለሁ። ሳዝንም ምንም ስለ እነሱ ደስ እንዲላቸው በጣም ብዙ ነገር ለማድረግ ሞክራለሁ። ሁለቱን ማለት ነው ልጄና እኔ የምታግዘኝ አቆመ። በነገራችን ላይ ደግሞ ተከራይቼ መኖር ስጀምር ተቆራጭ ቢባል ጠፋ። 1 ወር 2 ወር ቀጠለ 3 ወር 8 ወር ቆመ። ለ8 ወር ያክል ለ8 ወር ያክል በቃ መጠየቅም ሰለቸኝ መደወልም ሰለቸኝ። ምን ጀመርኩኝ ስራ ለመስራት መሞከር። እንደራሴ ቤት እቃ መሸጥ የሰውን ማሻጥ ጀመርኩኝ እንደ ድለላ ስራ ማለት ነው። እቃዎች መሸጥ ቤት ማከራየት አንዳንድ ነገሮች ምናምን ጀመርኩ መስራት ማለት ነው። በቃ
ራሴንም ልጄንም በቃ ያችንም ለማገዝ ምናምን እሷ ትይዝልኛለች። እኔ ደዋወላለሁ የሆነ ነገር አሻሽጬ ቢያንስ በ15 ቀን 2 ነገሩ ይሰራሉ። ያ ማለት ሁሌም ይሞላል ማለት አይደለም። ለፍተክበት ደግሞ ይበላሻል እንደዚህ አይነት ስራ። ፀሐይ አለል ምን አለል ችግር የለብኝም ምንም ነገር በቃ ይወጣው በቃ የሰውን ጉዳዩን ነገር ሰው ሲጨነቅ ሲቸገር ካየው እኔ ወረቀት ማድረስ ወይ የመዘጋጃ የሆነ ጉዳይ ማስፈጸም ሊሆን ይችላል። በሰው ውስጥ ተለጥፌ መስራት የሆነ ነገር ማድረግ በቃ በጣም ቀልጣፋ ለመሞከርኩ ማለት ነውና እንደዛ እያደረኩኝ ለልጄ የሚያስፈልጋትን ለአብራይ ለምትኖረውም ልጅ ስመጣ ልጄና አብልታልኝ አስተኝታ ምናምን ድክም ብሎኝ አንዳንዴ ሳይሳካም ደግሞ ምግባበት ቀን አለ ወደ ላይ ያለው ፈጣሪ ማለት ነውና እንግዲህ አንተ ይውላለው ያ ማለት የሱን ጉዳይ ያሳውት ማለት አይደለም። እበግናለሁ በዛ ውስጥ ትዝ ሲልሽ እንዴ አንድ አለ መቅረጡ 2 ፍቅሩም አለ በዛን ሰዓት ገና ተኩስ ነው እኮ ገና ከተለያየን እኮ ብዙ አይደለም። እናደዳለሁ። አጠቃላይ ምን ያህል አመት ኖራችሁ ነው ይሄ ነገር የመጣው? አጠቃላይ 2 አመት 2 አመት አካባቢ አዎ እንደዛ። ከ2 አመት ውስጥ አንዱ አመት ነው የፍቅር አንዱ አመት ኦሬዲ እርጉዝ የነበርሽበት ነው አይደለም ነው? እስከሱ ውጪ ብዙ አልቆየንም እኮ ወዲያው ነው? አዎ አልቆየንም በጣም ተዋ ከዛ ለምን አብረና የሆነ ያቺ ስሜታዊ መሆን አለ ፍቅርም አለ ደብለቅ ያለ ስሜት አለ አይደል እንደዛ ነገር ነው። መጀመሪያ ነገር ያለው ምናምን ነው የኖራችሁት የሚችለው አሁን እንደዛ ነውና አዎ ከዛም በቃ 8 ወር ብር እኮ አለብክ የ8 ወርና ለምንድነው ማስጤም እየስደውለት እንዴ አረሳሽኝም እንዴ አሁንም ትደውያለሽ እንዴ እኔ ከፍቅረኛዬ ጋር ነው ያለሁት ምናምን ማለት ጀመረ ማለት ነው። እንዴ መብት ነው ይሆነ እንደምቀና ይሆን አላቀም ምንም እኮ ግን ያጠፋሁት ማለት ላጠፋ ይችላል ግን እኔ ማናደድ ለምን አስፈልገልና ማለት ልጁን ተሸክሜ የሱን ቦታ ላይ ተክቼ ማኔጅ ያረኩኝ አይደል እንዴ ልጅ እኔ እኮ በግድ ይሄን ህይወት ስጠኛ አልኩትም ተፈላልገን ነው እንደውም እሱ ነው በደንብ ተጭኖኝ የመጣው ወደዚህ ህይወት አይደል እንዴ ያ ምን ማለት ነውልና ያችን ስራዬን አላቆምም ምክንያቱም ደግሞ ይቸግረናል። ሁሌም ቤተሰብ ማስቸገር ከባድ ነው። እኔ ወንድሜ ትላንት 2 ወር ከፈለልኝ ማለት ሁሌም እንዲከፍልልኝ አይደለም የራሱ እሱን ቤተሰብ አለ የሚያስተዳድረው እንዴት ነው የሚሆነው? ስለው ባክሽ ምንም አታመጭም በቃ እኔ አሁን አዲስ ፍቅር ውስጥ ነው ያለሁት እና ፍቅሬን ላጣጥምበት ተይም በእናትሽ እንዴ አንቺ አይሰለችሽም እኔ ጋር ትደውይ ደግሞ አንዳንዴ ይቸግረኛል ሁሌ ስራ የለም መታመም አለ ልጅ ያሟል ተታመም የለ ሲያማት በነገራችን ላይ ያሳክም አለ ፍርድ ቤት በደንብ ተወስኗል ልጁን በስነ ስርዓት እንዲንከባከብ እሱ ግን አያትም ማሳከም አይችልም ተቆራጭ አቁሟል የሁሉ ነገሮችን አድርጓል። ከ8 ወር በኋላ እንትን አልኩኝ ደወልኩኝ በነገራችን ላይ ነው ከ8 ወር በኋላ ፍርድ ቤት ሄድኩኝ ሳማከር እንዴ ውዝፍ መቀበል ትችያለሽ ቆይ 8 ወር ደስ አለኝ 8 ወር የኔ ያክል ማግኘት ይችላልው በቃ ብዙ ነገር አረግበታለሁ ማለት ነው ይከፈለኛል ማለት ነው ፍርድ ቤት ያስከፍልኛል ማለት ነው ብዬ ደስ ብሎኝ ከሰስኩት ድጋሚ መጥሪያ እንዴ አንቺ አሁን ማተኝም እንዴ በቃ ለሱ ቀልድ ነው ምንም ነገር አሻንጉሊት ያስቀመጠ አይመስልም በቃ ልጅቷን ምንም ነገር ነው ማትመስለው በቃ ምንም እንዴ የሆነ ነገር ቢያስፈል የለም በቃ ምንም ሐሳቡን ጥሏል ምንም ከዛ 8 ወር ላይ ይጄ 8 ወር በኋላ ይርኩኝ ዛን ስከስ ምናምን መጥሪያ ሰጣው መጥሪያ መስጠት እንዳይመስልክ ተከታትዬ መከራዬን በልቼ ፖሊስ ታዞልኝ እንደምንም ተያዘ ማለት ነው ተያዘ ነው እንዶ ለካስ መክፈሉ ብቻ ሳይሆን ያሳስራልም ጭምር ነው ፍርድ ቤትን እንደመናቅ ህጉን እንዳለ ማክበር ነው የሚቆጠረው አለ መክፈል ማለት ከዛን ታሰረ እስር ቤት ገባ ተያዘ ታሰረ በክትትል ማለት ነው ሲታሰር በቃ አበደ በቃ ዘነ እስር ያው ማንም መታሰርና አይፈልግም ከዛን በል ወደ ፍርድ ቤት እስክናስተላልፍ ከዚህ ለኛል 40 ቀን የታሰረው ቅዳሜና እሁድ የለም ለሰኞ አይደለ ሰኞ ወደ ፍርድ ቤት ቀረበ አሁን በአስቸኳይ እንድትከፍል
ትእዛዝ ተሰጠ። ከፍለ ነው መውጣት የምትችለው ተባለ። የለኝም አለ ማለት ነው። ያለን ስጥ ነው ደግሞ ህግ የሚለው። የለኝም ካለ ወተክ ትከፍላለክ ነው። የለኝም አለ። የ8 ወር ግማሹን ከፈለ ማለት ነው። 16 ሺህ ብር አለ የሚመጣው። በ2 ሺህ ብር 8 ሺህ ብር ከፈለ ወጣ። 8 ሺህ ብሩን አልሰጥም አለኝ ድጋሚ ክፈል ተብሎ አልኩ። እሱም ደግሞ እያመመው ነው በቃ ማለት ደስ ሳይለው በስድብ በምን ከወጣም በኋላ ራሱ በሚሴጅ አንቺ ኮኝ። ስለዚህ ብዙ እንደዚህ ከከንተኑ በኋላ ብዙ ምልልሶች ነበሯችሁ በመሃል አለመግባባቶች። ይሄ ደግሞ እኛ ጋር ብቻ ሳይሆን በነገራችን ላይ ምልልስ ያለ ነው። ብዙ ታላለካ። አሁን የኔ ፖይንት ምንድነው እንግዲህ አሁን ከተለያያችሁ ኦልሞስት ብዙ አመት ሆናችሁ። አሁን ልጃችሁ አደገች። አሁንስ ያያታል ይጠይቃታል? በፍጹም እችን ፓርት ልጅ አርሰልና አሁን በጣም እየተሰቃዩ ያለውበት ሁኔታ ነግራለሁ። እሱ እንድትነግረኝ ነው። ከዛ በኋላ ይግባኝ ጠየቅኩኝ። ያን የቀረውን ብር ማለት ነው ትንሽ እላለ እስከ አዲስ አበባ ከዚህ አዲስ አበባ ማለት ድረስ። አሁን ምን ተፈጠረ መሰለክ አለምዬ፣ ልጄ ማደግ ጀመረች። ከዛም በመሃል ደግሞ መግባባት ነገር በልጅ መጣ። ልጄ ናፈቀችኝ ሊያት መጣ። በመሃል ስንት አመት ላይ ከ2 አመት በኋላ በእግሯ መሄድ ከጀመረች በኋላ ይወስዳታል አልፎ ያታል። ግን ቢያትም ልጄ ደስተኛ አይደለችም፣ አትፈልግም። እዛ የምታየው ነገር ወስዷት ቤተሰብ ጋር የሚያሳያት ነገር ጥሩ አይደለም። እዛ አልተመቻትም። እሷምና መታ ታለቅሳለች። እሱን ጠልታ አይደለም በነገራችን ላይ ልጅ ምቾት ይፈልግ የለ የማይመቻት ነገር አለ። አባቷን ትፈልጋለች ግን አልቅሳ ትመጣለች። ምንድነው ስለው እንዴ ሊያት አልኩ ስር ምን አደረኩኝ? በቃ አዝናናው ተንከባከብኳት አመጣዋት እና ምን አደረኩኝ ነው የሚለኝ እሱ ማለት ነው። እስከ ስንት አመት አያት የሚለው እስከ 5 አመት፣ ከ2 አመት እስከ 5 አመት። ግን ያው እንትኑ አለ፣ ይሄ መሀላችን ያለው ችግር አለ፣ መቃጠሉ አለ። እኔን የሚያደርገኝ ነገር ይሄ ነው ምልክ አይደለም። እሱ አለ። አንዳንድ ለእግዚአብሔር የምሰጠው ነገር አለ አይደል? እሱን ትቼው ማለት ነው። ምን አለ መሰለክ መጨረሻ ላይ ሊያገባ ሌላ ትዳር ሊይዝ ቤተሰብ ታጨለት ነው። እንደዛ ነው የሰማሁት። እኔ ብዙም ስለማላቅ ቤተሰቦቹ የራሳቸውን ሰው የሚፈልጉት ሰው በቤተሰብ ትዳር ማለት ነው መጣልክ ሀሳቤ ገብቶኛል። ግን ያው የሰማሽው ነው ያረጋግጥሽው አይደል? አይ መጨረሻ ላይ ማረጋግጫለሁ በደንብ እውነት ነው። እሱ እንድትነግሪኝ ስለፈለኩ ነው። ማለት አሁን የስሚ ሲሆን እውነት ነው ሚዲያ አይደል? እውነት ነው እሱ። እና የሰሚውንማ ሰማሁኝና እኮ እንዴ አልኩኝ ማለት አው በደንብ እንዴ ሊያውን በጣም በትልቅ ፕሮግራም ነው። እናትየው ፍላጎቷ ስለነበረ የምትፈልገውን አደረገች። ሰርጉ ከመሆኑና የፕሮግራም ከመፈጠሩ ከመዳሩ በፊት ልጄን ምላት መሰለክ ደውሎ እንደማያት ከዚህ በኋላ በጣም ሩቅ ሀገር እንደሚሄድ እንዳትጓጓ ነገር ማለት ነው። አባዬ ምናምን ናፍቀኛል ምናምን አለ። ያው ልጅ ትመላለሳለች ምናምን እያደገች ስትመጣና አው ግን ማኔ ላይሽ አልችልም አንገናኝም ከዚህ በኋላ አላት። በጣም ሩቅ ሀገር ነው የሚሄደው አላት። እኔማ ያልተፈታልኝ ነገር ነው የምነግረው ማለት ነው እዚህ ጋርና እማዬ ከዚህ በኋላ እኮ አላገኘሁም ስትለኝ አውቆ ነው ባክሽን ለስራ ሄዶ ይሆናል ያው እኔ ቀለል አደረኩት። ከዛን ለካሱ ያው ሊያገባ ነው የሚያገባት ባለቤቱ ስለኔና ስለ ልጄ ትወቅ ስለ ልጅ ትወቅ ምንም የማውቀው ታሪክ የለም። እስቲ አሁን ድረስ አልተፈታልኝም። ከዛን ጊዜ ጀምሮ የተዋት ድምጿን መስማት አይፈልግም። ያቻለች ማትቀር ተቆራጭ ህጉም እንደማይለቀው ማለት እንደማይተው ሲያስብ ማስገባት ጀመረ። ፈልጎ አይደለም በነገራችን ላይ አይፈልግም። ባይቆርጥላት ደስ ይለዋል ስለማቀው ማለት ነው። ተላየውበት ነው ምነግርክና ትዳር ያዘ ማለት ነው። ትዳር ያዘ አገባ መቼ ማለት ከዛ በቃ ልጄ 5 አመት 5 አመት ሲሞላት 5 አመት ሲሞላት ነገራት ሊያት እንደማይፈልግና
ሚስትየው ምን ሰምታ ታግባ ምን እግዚአብሔር ነው የሚያውቀው አሁን ድረስ አልተፈታልኝም አላቅም እኔ ነገራት አይ ነገራት የሚለውን አሁን ድረስ ያልገባኝ ነገር ነው ደግሞ መፍትሄ ያር ለማገኘ ሰውም እንዲፈርደኝ ነው የምፈልገው በነገራችን ላይ ለመሰለ ከቀን ወደ ቀን ሰው ሲያይክ ፊዚካሊ እና ውስጥ ሌላ ዓለም ነክ በነገራችን ሌላ ሰው ነክ እኔ አሁን ላይ እግዚአብሔር ምስክሬ ነው ያፊ እንቀሳቀሳል መንገድ ላይ ማለት ነው ሲሄድ ብቻ ነው የምታወራው ነገር የለም አንጀቴ ሁሉ ነው የሚቃጠለው ማለት ነው ማለት እበግናለሁ በቃ ምን ይለኛል መሰለክ ቀላል አይደለም የሚያውቀው ያውቃል እንደኔ እናቱን ያሳደገ ማለት ነው ከ8 በላይ አመት ሲንግል ሆነ ብቻ ማሳደግ ልጅ ቀላል እንዳይመስልክ ትምህርት ቤት ብቻ 6ኛ አመት ደርሻለሁ ሳስተምር ብቻዬ ማለት ነው ከ6 አመት በፊት የነበረው እድሜው አንቱ እንዳለ ሆኖ ማለት ነው የትምህርት ቤቱ ደግሞ አለ አገባ በቃ ትልቅ ፕሮግራም ነው ፎቶ እንዴ በደንብ ተልኮልኝ አይቻለሁ ሰርጉ ፎቶ ላይ ይቻለውኩ ማረጋገጫውንም ነገር ትልቅ ሪዞርት ነው እንደውም ሰርጉ የነበረው በጣም እናቴው ደስተኛ ሆና በቃ አላለም እግዚአብሔር እሷን ካስደሰታ አረገችው ይሁን በቃ እሺ እኔ ልጎዳ አይደል እግዚአብሔር ፍቅር ነው እንጂ የሚያልቀው ሰው እኮ ያቆማል ይሆነ አለው ትዋዳለክ በጣም ዋጋ ከፍለ የሆነ ሰው ልታገኝ ትችላለክ ግን ያ ሰው ደግሞ ማይፈልግክ መጥፎ ነገር ከተፈጠረ ዝም ብለ ያ ፍቅር ይመጣል እንዴ ውስጥ እየቆረጠ ይላል እየተውክት ይላል ታቆማለክ በቃ ያ ስሜት ደግሞ እኔ ጋር የለም እኔ ጋር ስለሱ ልጅ ብትጠይቀኝ ምንም አይነት ችግር የለብኝም ድጋሚ ሌላ ተአምር ተፈጥሮ ይመጣ የኔ ህይወት መሆን አይችልም በቃ በቃ ነው በቃ ያበቃል አይደል እንዴ ልብሽ ግን ያስባል ማለት የምትገናኙ ይመስልሻል ለረጅም ጊዜ አይ ቲንክ ይመስለኛል አይደል በተለይ ይሄ ማግባቱን ኮንፊርም እስክታረጋግጪ ድረስ አይደል ዋንስ ይሁን ጊዜ መጥቶ ጠብቀዋለሁ እሱን ስለምረዳሽ ነው እሺ እሱን ይገባኛል ጠብቀዋለሁ እንዴ ይመጣ ነበር ቤት እኮ ነው ይመጣ ነበር ይሄ ነው አለልከም ተወሱን በቃ በጣው ነገር ተው ይመጣ ነበር የኔ ልጅ ይባላል አያደርገው የሚባል ነገር ነበር እሱ ግን ይጋ መጥቷልቀሱ ምናምን ነገ ህይወታችን እንደሚቀጥል ምናምን ልጁን ከዛም በኋላ ሴትነት አለ ምናምን በቃ እሱን ፓርትን ተው ማለት ነውና ሲያገባ ግን አለው ስሜት አለው የደረሰበት ያቋላ ቁርጥ ነው የሚል ታቆማለ በቃ ምንም አይነት ዳግመኛ ስሜት አይኖርኝም ለሱ እኔን ስቲል አሁን ድረስ ያምኛል ልጅ ጉዳይ ብቻ ነው የለፋውባት ልጅ ወጣት ጥያቄ ልጠይቅሽ እሺ ተስፋ አደረግሽ ሁሉም ሰው እንደሚያደርገው ማንንም ሰው ይሄን ያደርጋል ተስፋ ያደርጋል ማንንም ሪሌሽንሺፕ ወይም ስፔሻሊ ደግሞ እንደዚህ ሜር ወደ ጋብቻ የደረሰ ግንኙነት ሲቋረጥ ሁለት ነገር ይዞ ይመጣል አንድ ዳግም መገናኘትን ያመጣል ትለያይና እኔ ብዙ ትዳሮች ቀጥለው ስለማቅ አመት 2 3 አመት 4 አመትም ተለያይተው እኔ የመልሰው የተገናኙ ሰዎችን አውቃለሁ ግን ተስፋ ነበረሽ እሺ ከዛ በኋላ ግን ማረጋገጫ ነሰንስ ማግባቱን ስትሰሚ ፎቶ ተልኮልኛል ብለሽኛል ፎቶ ሲላክልሽ በቃ ልክ ያንቺ እንደማይሆን እንግዲህ ያ ደግሞ ተጨማሪ ማረጋገጫ ነው ያኔ የነበረሽ ስሜት ምን ነበር ምን አልሽ ያኔ በቃላት ይነገራል ብለነው እሱ ስሜት በጣም ከባድ ነው ለሴት ልጅ ከባድ ነው ለሴት ሲሆን ደግሞ ይከብዳል አንደኛ እየመጣ የሚሰጠን ተስፋ አረ ለወንድም ከባድ ነው አይ አለኮ በነገራችን ተስፋም ታደርጊያትን አንድ አይደለም በዚህ አጋጣሚ አሉ ደሞኮ በጣም ስሜት አንድ ነው የበቃ የጋራ ነው ብያስባለሁ አሁን አንድ ወንድ ልክ እንዳንቺ በቃ ይሄ የሚመኛት አይ ነገ በርግጠኝነት በሆነ ምክንያት እንታረቃለን ነገ አንድ የምንሆንበት ቀን ይመጣል ተብሎ የሰርጓን ነገር ሲሰማ ልክ ፍራስትሬት የሚያደርግ ልክ ነክ ግን ምን አለ መሰለ ለሴት ልጅ ያልኩት እንትን ስሜታችንን ያያዩ ሳይሆን ሴት ልጅ ጋር ምን ይቀራል ሲነገረኝ ሴት ስትሆን አንድ ነው 3 4 5 ልጅ ለምን ያለው ልጅ የሚሰጠው ማጋ ነው ሊሰጥ የሚችለው ሴት ልጅ ጋር አይደለ ልጆቿን ማኔጅ የምታደርገው ሴት አለ ሲለያዩ አጋዥ ያስፈልጋትም እንደው አብሮ አይሆን አባዬ ልጆች በነገራችን ላይ ሴት ልጆች በጣም አባታቸውን እውነት ነው አባባል አይደለም በነገራችን ላይ የእውነት ነው
ይሄ መኩራት ይፈልጋሉ። በቃ በአባቷ ምናምን ደግሞ ነው ትፈልግ ነበር እሷ በጣም ማለት ነውና ፎቶ ሁሉ ነበራቸው በጣም ያስነሳት አሲዟት ይመጣ ነበር ረጅም ጊዜ ነበር እሱን ማጠፋው ማለት ነውና ሊያገባ እንዳልኩ ካቆመ በቃ ወሰነ ላላያት ላይፈልጋት ማለት ላያገኛት ሊለያዩ ከልጁ ጋር ወስኗል። ይዛኔ ተደረገ ፕሮግራሙ። ፎቶን የሰጠችኝ ልጅ እንዳልከው የሰሚ ፎቶን ሰጠኝ መሳይ ይሄ ፕሮግራም የተደረገው ትዳሩ ምንም ለእናቱ ለቤተሰብ ለማስደሰት ብሎ ነው እንጂ ሰርጉን ብዙ አይመለከተኝም ህፃን ልጅ አይደለም ነው ያልኳት። ምክንያቱም መወሰን ይችል ነበር መብቱ ነው በቃ ስለፈለገ ነው ድጋሚ ያገባው አይደል እንዴ ታስቻለው እዚህ ጋር አላውቅም ያንቺ ስሜት አሁን አይ ስለፈለገ ነው ምልክ በቃ ሰው ሳይፈልግ ይሆናል እንዴ በቃ ስለፈለገ ነው ያልኩት። 2 ቀን 3 ቀን አካባቢ ያሳለፍኩትን እኔን የማቀው ማለት ነው እግዚአብሔር ነው በደንብ ደሙ ከሰው ይልቅ የሚያቀው ውስጥንና በጣም ያዘንኩበት ይበልጥ ከመጀመሪያው ስሜቴ ደግሞ ይበልጥ የጎዳኝ እሱ ፓርት ነውና ያው እንግዲህ ትኖራለህ ህይወት ይቀጥላል። አሁንም መጣጣሪን ቀጥያለሁ ለመስራት መሞከር አንድ ጓደኛ ነበረችኝ ሙያ አስተማረችኝ ጥፍር መስራት አይላሽ ምናምን ብዙ ብር ከፍላን ያስተማረችኝ እንድሰራ ተቀጥሬ መስራት ሞከርኩ። ጸጉር ቤት ሙያ ያለኝ ተቀጥሬ ገባለሁ ሰራለሁ ወጣለሁ እንደገና ቤተሰቦቼ ከፈቱልኝ ደግሞ እንደዚሁ ጸጉር ቤት ሼር ተደረገ ይሄ ቢደረገ ተባለ ለሞራሏም ተባለ ልጇን ታሳድግም አለ ጸጉር ቤቱንም አልሰራውበትም ድጋሚ ሌላ ጉዳት ማለት ነው። ከዛም በቃ ቁርጥ አለልኝ ማለት ነው ጭራሽ ነው በቃ ማለት አይሆንም በቃ አሁን ምን መጣ ማለት ነው የልጄ ጉዳይ መጣ። የትምህርት ምናምን ያልሽው አዎ ትምህርት ቤት ገባች መጀመሪያ አመት ዩኒፎርም አለ ደብተሩ ምኑ ተገዛ እኔ ገዛዛው ጀመረች ትምህርት ቤት ለሊት መነሳቷ አለ 12 ሰዓት ደግሞ ሌላኛው በቃ ልጄ መማር ጀመረች። እሱ አቁሟል በነገራችን ላይ እሱ እያለም ትማራለች ማለት ሳያገባ በፊት ትምህርት ጀምራለች እሷ 3 አመት አካባቢ ነርሰሪ ያስገብቻታለሁ ግን እሱ ነው ያማክልም ይሄ ማለት አይመለከተኝም ነገር ነው። ገባችልኝ ልጄ ምናምን የለም ልጄ ትምህርት እንዴ ነው የለም ተንተባትባም እንድታወራው ብዙ አይፈልግም። በመሃል ደግሞ እንዳልኩክ ከማግባቱ በፊት አለች እኔንም ለመተናኮስ ምን ለነችም አለ ልጁ ምክንያት ያስታከ ይመጣ ምናምን በቃ አለ ይሄ ማንንም የሚያቀው ነገር ነው የሚረዳ ይረዳል። እኔ ያሳልማት እኔ ምናገረው ለብሶ ይገባል ብዬ አስባለሁ። ሲያገባ ደግሞ ቆመ ሁሉም ነገር ቀጥ አለ ማለት ነው። መምጣቱም አልፎ አልፎ ምንም ተነገራትም በቃ ላይፉ መኖር ጀመረ። የኔ ትግል ቀጠለ በዛው ትምህርት ቤት ምን መጣ እኔ ማመላለስ አይደለ ማራማዊት ነው ስሟ በዚህ አጋጣሚ ልጄና ማራማዊት እያደገች ስትመጣ ደግሞ ሃይላይቱን ስነግረው ማለት ነው ዋናው ማራማዊት እናትሽ ብቻ ነች እንደ ትምህርት ቤት የምታመላልስሽ እኔ እኮ አባቴን ያደረሰኛል ነው እንዴ የድሜ ኩያዎቿ የድሜ ኩያዎቿ ያው ልጅ ፈጣን ነው ያው ልጅ ፈጣን ይባላል። በጣም ስትል አታስቸግረኝም ብዙም እንዲ ዋጥ ታረጋለች እንደ ትልቅ ሰው በቃ የኔን ነገር እያንዳንዱ ነገር እያየች ነው ከመጀመሪያው እያደገችም ስመጣ እኔን እያየች ነው። ምንም ሌላ ከቤተሰቦቼ ውጪ ምንም የምታየው ነገር የለም። ቤታችን ነው የምትለው ስናወራ እንኳን ማየ ቤታችን ትለኛለች ውጪ ከሆነ ቤታችን አንሄድም በቃ የኛ ህይወት አርግተዋለች እሷ በቃ ግን አለ ጎዶሎ ነገር በነገራችን ላይ አለ የሆነ ስሜት አላት። ተከራይተን የምንኖርበት ግቢ አለ ተከራዮች አሉ ባለ ትዳር ናቸው ልጆቻቸውን የሚያሳድጉ እንዲ አፓርትመንት ነገር ውስጥ ነው ብዙ አመት የኖርኩትና እነዚህ ነፃም ለመሆን እንዲ ሶቪየት ግቢ ስትከራይ ብዙ ልጅ ዘመናምን ብዙ አከራዮች አይመቻቸውም። ማዬ ግን እኮ እኛ ግን እንደዚህ ነው እንደምንቀጥለው ታዲያ እንዴ አይመጣም እንዴ ትለኛለች። እኔ ደግሞ አውቄ ማን ነው ላታለሁ ማን ነው ስላት እንዴ ማዬ ማን ነው ታያለሽ እንዴ አባዬ እንዳትለኝ እኔ የሚከፋኝ ይመስላታል። ስሙን ጠራዋለሁ ማለት ነው እሱ ነው ስላት ትለኛለች አይ በቃ እኮ አይመጣም እሱ ለስራ ሄዶ ይለ በቃ መልመድ አለብሽ አይደል እንዴ እና ታዲያ ሁሉ አመት ነው እንዴ መለምደው ማለት ጀመረች። እያደገች መጣች 7-8 አመት ሆኝ
ስቃይን የበላሁት። ትነጫነጫለች፣ ትናገረኛለች። ምን እንደምባል ታውቃለህ? እሷ አታገባም እንዴ? አሁንም እሱን የምፈልገው አይነት ስደውለት በጣም ሲበስብኝ በነገራችን ላይ ደውለታለሁ ማለት በወር ውስጥ 3-4 ቶንሲል የሚያማግ ጊዜ አለ። በጣም ነው ልጄ በቶንሲል የምትታመመው እና ዶክተሩ እስክታድግ ድረስ እንዲሁ ነው የሚቀጥለው ብሎኛልና ደግሞ እንዲያግዘኝ ፈልጋለሁ አይደል እንዴ? እኔም ተፍጨርጭሬም ሰርቼም ቢሆን ደግሞ አጋዥ አባት ያስፈልጋል። ባያትም እንኳን ቢያንስ እንኳን እንደው በብሩ እንኳን ቢክሰኝ ብዬ በጣም ማጋ ትደውላለህ። አባት ጋር ነው አይደል? ቤተሰብም ሁሌም ደግሞ ይሰለቻል። የራሱ ላይፍ አለው፣ ህይወት አለው። እንዴት ነው የሚሆነው? ከዛን ስለ እንዴ ራስሽ አታሳኪም እንዴ? ቆይ አንቺ ግን ከኔ ጋር እንዴ? እኔ እኮ ባለ ትዳር ነኝ። ደግሞ በቃ እርግጠኛ ሲሆን ህይወቱ ላይ እኔ እኮ ባለ ትዳር ነኝ። እንዴ አንቺ አታገቢም እንዴ? ማን ነው የምትጠብቂው ይለኛል። ማርያምን እንዴ አታገቢም እንዴ ይለኛል። ደግሞ በጣም የሚያመኝ ነው የምነግርህ። እንዴ ምን ማለት ነው ማለት አታገቢም እንዴ ሲለኝ ማግባት እንዴት ነው ግን? ቆይ ማግባት ማለት እቺ ልጅ ጥያቄ አለብኝ። ልጅ አለች የምትጎተጉተኝ ከስር ማለት ነው። ብዙ የሚያስፈልጋት ነገር አለ። ተማሪ ነች። በቃ ይሄ ሌላው ሊያገባ ይችላል፣ ያርግለት፣ ደስ ይላል ከሆነ ትዳር በአንድ ህይወት አይቆምም አይደል? ይቀጥላል ህይወት። እኔ ጋር ግን አልቀጠለም። በቃ እሱ የኔ ህይወት ነው አይደል? አታገቢም አለ ደግሞ ከሌላ ወይ አንተን እኮ ነው የምትጠብቅክ፣ አሁንም ትፈልገዋለች፣ ፍቅር አለባት ነው የምባለው። ምን እንዳቃተኝ ታውቃለህ? አሁን በጣም በነገራችን ላይ እያመኝ ነው ይሄ መርሳት ምናምን። ወንድሜ ልጆቹን እሱ አጠገብ ማናገር አይችልም። ለምሳሌ የሆነ ቀን ምን ተፈጠረ መሰለህ? አሁን በቅርብ ነው፣ ሳምንት አካባቢ ነውና ወንድሜ ብዙ ጊዜ ይመጣል እነ ማዘር ጋርና እዛ ተገናኘን። ስልክ ልጁን አናገረው ማለት ነው። ለካ ትሰማለች ተደብቃ ማለት ነው። መጥቼ ካለው ምናምን በቃ ያው ለልጅ የሚሰጥ ፍቅር አለ፣ ናፍቀኛል ምናምን ልጅ ነገር አለ በቃ። እና እሱን ታዳምጥና የሰጣት ብር ነበረ የሆነ ብስኩት ምናምን መግዛው የሰጣት ብር ነበርና እሱን በወረቀት እንደ ፖስት አርግታ በወረቀት አጣጥፋ አመሰግናለሁ ብላ መለሰችለት ለወንድሜ ማለት ነው። በጣም ነው የደነገጠውና ምንድነው እሷ አልመጣለትም እንደተፈጠረ እንዴ እኔን ጠራና ምንድነው ምናምን አለኝ ቀስ ብሎ እና እማኮ ይሄን እንደዚህ ያደረገች ብሎ አሳየኝ። አመሰግናለሁ ብሩም ውስጥ ነው ያለው እና ሄጄ ሳያት የምታጠናበት ቴብል አለ። ሄዳ ድፍት ብላለች ማለት ነው። እንደዚህ ነገር ቀና ሳረጋት እማዬ እያለቀስኩ እንዳይመስልሽ ደግሞ መልሳ እኔን አሁን ያለ ለምንድን ነው የመለሽለትማ ስላት አረ እማዬ አይደለም እኔ ዝም ብዬ ነው በቃ እኔ ለምብር መቀበል ጥሩ አይደለም ባክሽ ምናምን አለች ማለት ነው። ይሄው እኔ ጋር ነው እንዳላዝን በቃ በሱ ነው ምላት ነገር ነው። እኔ በደንብ የሚገባኝ ሐሳቧ። ከዛ በፊት ደግሞ ልንገርክ 2 ወር አካባቢ ከትምህርት ቤት ተደወለልኝ። መስከረም ጥቅምት ላይ ማለት ነው። አሁን 3ኛ ክፍል ልጅ በነገራችን ላይ ተደወለ። መሳይ ልናናግርሽ እንፈልጋለን ሲሉኝ እሺ ሄድኩኝ ቢሮ። ምንድነው ምናምን ስል ማራማዊት እንዴት ነው ከቤተሰብ ያላት አቀራረብ ማለት ስል በፍጹም ደስተኛ አይደለችም። ፊቷን ጨንቋት ነው የምትማረው ማለት ትኮሳተራለች። ሌሎቹ ተማሪዎች ጋር ሳያዩት እሷ ልክ አልሆንም አለቻቸውና የሚገርምክ 1 2 3 አስተማሪ ነው ያ ቼክ ያረጋት ማለት ነው ትምህርት ቤት ውስጥ ማለት ነውና ታስቦ ነው የተደወለው እኔ ጋር ስል ደግሞ ሌላ ደግሞ ያው ሳድግ ያለው እስከ ባቀሜ ገና ታድጋለች። በርግጥ እንደውም ገና ነች እግዚአብሔር ይመስገን። ግን ይሄ ነገር ስባኔ ደግሞ ምን አይነት ስሜት ይሰማኛል? አሁን እንደናት ከባድ አይሆንም? እንደናት አይከብደኝም? ይከብደሻል፣ ሊከብደሽ ይችላል። ከዛ እንዴ ምንድነው እንዴ አባቷ አስተባልኩኝ። እንዴት ነው አባቷ አቀራረብ ተባልኩ። ስንት አመት እንደሆነ ታውቃለህ? 4 አመት 4 አመት ሙሉ አባቷን አይታጣቅም። አንድም ቀን በ4 አመት ውስጥ አላያት። እግዚአብሔር ምስክሬ ነው። 4 ቀን እኮ አይደለም 4 አመታት ነው። ቀላል እንዳይመስልክ። ለኔ ይከብዳል፣ ለልጄ ይከብዳል። እኔ እሷን ሳይ ይከብደኛል። ለሷ ደግሞ ይበልጥ ደግሞ ሌላ ነገር ነው። እና ምን ላርግ ታዲያ ስል ግዴታ አባቷን ማውራት አለብን። ነገርኳቸው። እኔና አባቷ አብረን አይደለንም
ግን እኔ ደግሞ የእናት ፍቅር ባለኝ ነገር ተንከባክቤው ልጄ እያሳደግኩ ነውና የእናትነት አለ ስል ስለዚህ እሱ ማወቅ አለበት ተባለ። ያው በሱ ማር ለምትጠራው አለም ስልኩም አለ እነሱ ጋር ተደወለ ማለት ነው። በነገራችን ላይ አይፈልጋትም ብዬ ነግሬያቸዋለሁ ለነሱ። እሱ አይፈልጋትም ነው ያልኳቸው። ብዙ አመት ሆኖታል አይፈልጋትም። የራሱን ህይወት እየኖረ ወልዷል። በነገራችን ላይ ልጅ አባት ነው። ስክሮል ስታረግ ቲክቶክ ስታይ አንዳንዴ ታያለች። እንደ ልጅ ገብታ ስታይ ብዙ ቀን አይተዋለች አባቷን ከልጁ ጋር ምግብ ሲያበላ ልጁን አቅፎ ቅንብር ቪዲዮ ቤተሰብ ከዛ ወዲያ ታሳልፍና በቃ ስልኩን ተወረውርና እሷን ለመመለስ ጊዜ ፈጅብናል። በነገራችን ላይ ሌላ ዓለም ውስጥ ነው የምትገባው። ያስተማሪን ልምጣልክ እኔ ስወጣ ደውለት አልኩኝ። አልፈለኩም በስል ተሌለ አለኝ መቃጠለው አለና መስማት አልፈለኩም። ወጣውኝ እኔ ተደውሎ ሲጠየቅ እናቷ ጋር ደውሉም እንዴ ነው ያለው። እናቷ ጋር ደውሉ አለ። የእናቷ ችግር አይደለም እኮ ተው ልጅ እንዲ በቃ ያው አስተማሪ ይታወቃል። አስተማሪ በደንብ አግባብቶ እኔ ልጄ ነች ፈልጋታለሁ ማለት ልጄ እንዴ አልፈልጋትም ብላለች እናትየው ብሎ ነው ያልኩት ነገሩት ማለት ነው። ምን ማለት ነው አልፈልጋትም ማለት እንዴ ልጄ አይደለች እንዴ አለ። ግን ሊያት አልችልም አሁን አለ 14 እና 15 አመት ሲሞላት እየመጣችኛ ጋር ትጫውታለች። ግቢ ተጫውታ ከልጄ ጋር እንደት ሆና ትሄዳለች። አቃለው ተጎርታለች፣ ዋጋ ከፍላለች። እክሳታለሁ ነገር የለም። ቅድም ልጄ ቲክቶክ ስክሮል ስታርክ ታይዋለች ብለሽ ነበርና እኔ ምናልባት ከዚህ በኋላ መስጠት አለብሽ ብዬ አላስብም። ለልጅ ቲክቶክ ማየት የለባትም ምንም አይነት ነገር። ምክንያቱም አንደኛ ፕላትፎርሙ ላይ መቼም ምናያቸው ብዙ አላስፈላጊ ነገሮችን እናያለን። እኛ እንኳን ትልልቆቹ እንኳን እሱ አይቀርና ስለዚህ ሌሎች ወላጆችም ለልጆቻችሁ ካለድሚያቸው ስልክ ላይ ስትተዋቸው የሚያዩትን ነገር አታውቁትም። ስለዚህ እኔ ተገቢነት አለው ብዬ ስለማላስብ ለልጆቻችሁ ባትሰጡ ይመከራል። ምክንያቱም አሁን አንቺ እንዳልሽው ምናልባት ልክ ነሽ። አንቺ ብዙ ጊዜ ላታዘውትር ትችላለች። ያንንም ማየቷ ግን አይደል እሷ ላይ የሚፈጥርባት የሆነ ነገር አለ። አንደኛ ሁለተኛ ብዙ አላስፈላጊ ነገሮችንም ሊያዩ ይችላሉ። እኛ እንኳን ትልልቅ ሰዎች እንኳን የማያስፈልጉ ነገሮችን እናያለን። ስለዚህ ለልጆች ያ ተገቢ አይደለም ብዬ አስባለሁ። እንትን ነው ማለት ቲክቶክ ነን ለማለት አይደለም ያው አለን ለማለት ነው። ብለህ ከፍተህ ቲክቶክ የምትሰራው ነገር አለ አይደል? ውስን ነው ቢቆጠር 2 ቪዲዮ ከኔ ጋር ቢኖራት ነው ቢበዛ 3 ነው። ከዛ ውጪ ቪዲዮዎች የላትም። እሷን ፍቃደኛ ብዙ አይደለችም። የማፈርም አለ ጎበዝም ነች። ብዙ አይነት ባህሪ አላት። አሁን ዋናው ነገር ምን መሰለህ ከአለሚ አንድ ነው እዚህ የመጣሁት ላስተማ ሴቶች ጥንዶችም ሆነ ባለ ትዳሮች ገና ሊጋቡ የሚያሰቡም ካሉ አንድ መማር ያለባቸው የሚጠቅማቸውን ከኔ ይወስዳሉ። አይጠቅመንም የሚሉት እንደውም ይተዋሉ። እኔ ደግሞ ከነሱ የምጠቀመው ነገር አለ። ምንድነው የሰውን ኮሜንት ማየት ፈልጋለሁ። አሁን ልጄን የለም ልበላት ማለት አትገናኙ ነው መልሰው በጣም ያመኝ ነው ማለት ጭንቀት ይዞኛል። በጣም ነው የምጨነቀው። በየቀኑ ከአይምሮ የማይጠፋው ነገር በሷ ዙሪያ ነው ማለት ምንድነው ማደርገው? ለልጄ ምን ልንገራት? አመጣ ምን ልንገራት? አንድ እንዳልኩ ከልጁ ጋር አየችው ስታየው ምን አይነት ጥያቄ ጠየቀችኝ ብትል ማዬ እኔ አላምርም እንዴ? የልጅ እንገላት እኔም አልወደድም እንዴ? ማለት ለምንድነው የጠላኝ ነገር? ያቺኛው ልጁን ይንከባከባል ምግብ ሲያበላት አየውኝ። እኔን ግን በስልክ የሆነ ጊዜ ምን አረጋት መሰለክ ልግባና በመሃል ስልክ ይደውላል እኔ ጋር ማለት ነው። ሲደውል እኔ ደግሞ እንዲ ስልኬን ብዙም ይዤ አልወጣምና ውሃ ልቀዳ ነው ወጥቼ ነበር ከግቢ ውጪ። ታነሳዋለች እማዬ ኮነች ወጣለች። ሄሎ አቤት እማዬ ኮነች ወጣለች ውሃ ልቀዳ ማልበል ስትለው እለዋለ ዝግት አደረገባት። የሆነ ነገር ሰምታለች።
ቀላል አይደለም። እንደሱ እርግጠኛ አትሆን እሱ ነው ብላ እሱ ግን ምን ተሰማው አውርቷት አያውቅም ለአመታት ማለት እኔ አላውቅም። አሁን ለመጨረሻ ጊዜ አባትና ልጅ የተገናኙት መቼ ነው በአካል? ከ4 አመት በላይ እንደውም ወራት እንደውም ቢጨመርበት አሪፍ ነው። አዎ ከ4 አመት በላይ ሆናቸዋል። እንግዲህ እኔ ስሜትሽን እረዳለሁ፣ ፍላጎትሽም ይገባኛል። ማለት በተለይ የተመልካቹን ሀሳብ ፈልጋለሁ ልጄን ምን ልበላት የሚለውን ስሜትሽን ማለት ነው። እዚህ ላይ እኔ ምናልባት አሁንም 2 ነገር ይታየኛል። የመጀመሪያው ነገር ተመልካቾች ያው እኔ ሁሌ የምናገረው ነው። ይህን የሚመለከቱ ተመልካቾች በአንቺ ታሪክ ላይ አይደለም በሌሎች ባለ ታሪኮችም ላይ የፈለጉትን የመሰላቸውን ሀሳብ የመጻፍ መብት አላቸው። የሚጽፉትን ነገር አክሴፕት እናደርጋለን። እዚህ ጉዳይ ላይ ግን ፕራዮሪቲ መሰጠት አለበት ብዬ የማስበው ለዚህ ጥያቄ ተገቢው ምላሽ አለ ብዬ መጀመሪያ የማስበው እሱ ጋር ነው፣ የልጅሽ አባት ጋር ነው። እሱን ነው መጠየቅ ያለብን። እኔ ጠይቋለሁ። ምክንያቱም ያነሳሽው ጥያቄ ተገቢ ጥያቄ ነው። ጉዳዩ እኔ እናንተ አብረን እንኑር ወይ እንቀጥል ወይ እንደዚህ ያንተ ትዳር ይፍረስ ሳይሆን እኔ እንደተረዳሁት ልጅህ እየጠየቀችኝ ነው። ስለዚህ ምን ልበላት? በቃ 9 ዓመቷ ነው 10 ዓመቷ ነው አሁን 10 ዓመቷ ነው ከወራት በኋላ 10 ዓመት ይሆናል። አዎ ስለዚህ እየጠየቀችኝ ነው። ስለዚህ ምንድነው ትክክለኛውን ነገር ምነግራት ወይ የምትነግራት? ይሄን ጥያቄ ለሱ ነው እኔ ማቀርብለት። ይሄ ማለት በዚህ አጋጣሚ እንደው ምናልባት ካላገኘውክ በስልክም በምንም ካላገኘውና ይሄን ቪዲዮ ስታየው እንድትረዳው የምፈልገው ነገር አለ። የመጀመሪያው ነገር የእናንተ የፍቅር ግንኙነት ወይም የእናንተ የትዳር ግንኙነት በህጋዊ መንገድ ተቋርጧል። ከዛ በኋላ ግን እናንተን ደግሞ በመሃላችሁ የመጣችው ልጅ በተለያየ ሁኔታ አገናኝታችሁ ሊሆን ይችላል። አሁንም ግን ስለዚህች ልጅ ደግሞ የጋራ ኃላፊነት አለባችሁ ብዬ አስባለሁ። ምናልባት ይሄ እሷ ያለችኝ ነገር ነው። አንተ ጋር ሌላ እውነት ሊኖር ይችላል። ምክንያቱም አይደል አሁን እኔ የሰማሁት ያንቺን ነው። ስለዚህ በአንተ በኩል ሌላ እውነት ካለ ምናልባት ልትነግረን የምትችለው ነገር ካለ በራችን ክፍት ነው። አንደኛ ግን ለልጄ ምን ልበላት ነው ጥያቄው። ይዘቱ ተረድተዋል ብዬ አስባለሁ። ስለዚህ ምን ትበላት? ይህን ጥያቄ ነው እኔም እናንተ ላቀርብልህ የምፈልገው። ማለት እያለህ አንተ አባት የለሽም መባሉ ተገቢ ነው ብዬ አላምንም። እኔ በግሌ ምናልባት ወደ እሷ እንዳትሄዱ ልጅህን እንዳትጠይቅ ያደረጉ ነገሮች ካሉና ምናልባት እኛ እንግዲህ እኔ ይሄ የባለሙያ ቤት ነው። ምናልባት በባለሙያ የምናግዝ ነገር ካለ እኛ በጣም ዝግጁ ነን። ሌላው መታወቅ ያለበት አንተ የመሰረትከው ትዳር በየትኛውም አይነት መልኩ እንዲናጋ እኔ በበኩል ያላስብም፣ አንቺም የምታስብ አይመስለኝም። ጥያቄው ከትዳርህ በፊት የነበረ ታሪክ ነው። ስለዚህ ለዚች ልጅ እንደው ማለት ምን አይነት መልስ እንስጣት የሚል ስለሆነ ለዚህ ምላሽ ትሰጠናለህ ብዬ በእርግጠኝነት ተስፋ አደርጋለሁኝ። እንግዲህ አሁን አግብቶ እሱ ወልዷል ብለሽኛል። አሁንም ታፈቅሪዋለሽ? አሁንም ፍቅሩ አልወጣልሽም? በፍጹም አላፈቅረውም። እንዴት ይመጣል እንዴ? ማለት ፍቅር እኮ ብዬ ካለው መጀመሪያ ብዙ ነገር እየበደል ነው። የማይጠላን ፈጣሪ ብቻ ነው አይደል እንዴ? እንዴት ነው ላፈቅረው የምችለው? ከዚህ በላይ ምን አለ እንዴ? ሰው እኮ ነኝ። እሺ ሁለተኛ ጥያቄ ውስጥ ያለ ቁስል፣ ይሄ ቁስል ማለት ፍቅር አይደለም በደል ነው ያለው። በጣም ረዳሻለሁ። ቆይ አለ ይቅርታ ግን በጣም ምን ችግር የለም። እኔ ልጄ ታማ ምሳሌ በጣም ታማብኝ፣ እጇ ተሰብሮ እጅን የሚያክል ነገር ስብራት ደርሶባት ወድቃ ቴራዞም ሰብሯት በየወጊሻ ሳላቅ ሳይገባ ሲቀር እያበጠ ሲሄድ ስደውልለት አላሳክምም ሲል መቶ ማሳከም ያቃተው አባት እኔ ወደ 6-7 ሺህ ብር አውጥቼ የግል ሐኪም ቤት ወስጄ አሳክሜ ጀሶ አርግቼ ፎቶ ጀሶን አስገብቼ አንስቼ ልኬለት በቴሌግራም ፎቶን የልጁን እጅ ምን የሚያክል ጀሶ ተሸክሞ አይቶ ያራራባት። እንዴት ነው እስካሁን ፍቅር የሚኖርብኝ? እኔ ምን አይነት ሰው ነኝ እኔ ላፈቅረው የምችለው? ልጁን የጠላ አባት ልጁ ላይ እንደዚህ አይነት በደል ጭካኔ እንቁጣጣሽን የሚያክል በዓል በአመት አንዴ እንኳን
በአመት 3 አልብስ ደብተር ግዛ ቦርሳ ተብሎ እኛ ዋናውን ነገር ስላወራ ነው ስለ ፍርድ ቤት ኬዝ እንጂ ድጋሚ ከስሺ ልጅን ተገዷል እሱን ያልፈጸመ አባት ልጄ ላይ እንደዚህ አይነት ጭካኔ የሚያሳርፍ አባት እኔ ምንድነኝ ማለት ሰው አይደለው እንዴ ከየትንም ፍቅሩ ይመጣ የምን ፍቅር ነው ግን ጥላቻ የለኝም ሌላው እሱ እንግዲህ አግብቷል የራሱን ህይወት ጀምሯል ብለሽኛል አንቺስ ወደፊት የራስሽን ህይወት የመጀመር እንደዚህ ነገሮች የሉም ከዛ በኋላ ምንም አይነት ህይወት ውስጥ አልገባሽም ከዛ በኋላ ያው ህይወት ባትለውም ግን ሞክር ያለው ሴት አይደለው ያው አለ ገጠመኛል ግን እኔ ብዙ ሞን አይነት ሰው አይደለሁም አንደኛ የልጄ ተጽኖ አለ ትኩረቴ 195% ልጄ ላይ ነው ያደረኩ ያለውትና 5% ደግሞ ለፍቅረኛዬ ወይ ደግሞ ለኔክስት ህይወቴ አይሆንም በቂ አይደለም ስለዚህ የለኝም አልጀመርኩም ህይወት ማለት ነው አዎ በጣም ረዳሻል የብዙ በነገራችን ላይ ያንቺ ታሪክ ያንቺ ብቻ ታሪክ አይደለም እሺ ይሄን ማመን አለብሽ የብዙ እህቶች ታሪክ ነው ሁሌ አንድ ነገር እላለሁ ያው ሴት ልጅ ብልህ ናት ጎበዝ ናት ብያስባለሁና በጥንቃቄ እያንዳንዱ እርምጃችሁን ተራመዱ በተለይ በህይወታችሁ ላይ ልጅ የሚባለው ነገር ሲመጣና መለየት ሲመጣ አብዛኛው ነው የምናየው 90% እዳ ለማን ነው የሚቀር ለእናት አይደል ልጅን የማሳደግ ምናምን አይደል ብዙ ጊዜ የምናየው ይሄ ነው ፋክቱ መሬት ላይ ያለው ነገር ይሄ ነውና በዚህ ሂደት ውስጥ እየፈለጉ እንኳን ሳይፈልጉ እየፈለጉ እንኳን ማግባት የሚፈሩ እናቶችን አውቃለሁ ለምን ልጃቸውን ሲሉ ለምን ለልጃቸው ሌላ አባት ላለማሳየት ሲሉ አውቃለሁ ይሄ ይገርምሻል እኔ አንዲት እናት ያለችኝ ነገር ሌሎች ሁለት እናቶች ደጋግመው ነገሩኝ በአመታት ልዩነት ውስጥ መውለድ ፈልጋለሁ ከወለድኩ ግን እምወልደው ከራሱ ነው ፈልግ ያግኝቸው ለልጆቼ ሁለት ልጅ ወልዳ ነበር አጋጣሚ ሌላ እንትን አልቀላቀልም ያለችኝ እናትንም አውቃለሁ እና ፈተናው በጣም ዘርፈ ብዙ ነው አይነቱ ብዙ ነው እንደዚህ አይነት በመለየት ውስጥ ልጅን የማሳደግ ኃላፊነት ስንወስድ ወይም እንዳልሽው ነጠላ ወላጅ ስንሆን ሲንግል ማም እንደምንለው በተለምዶ በነጠላ ወላጅነት ስናሳድግ አባትም እንደዛ ነው በነገራችን ሴት ብቻ አይደለችም በነጠላ ወላጅነት ሲንግል ዳድ ምንለው ሆኖ ልጄ ላይማ ሌላ ሚስት አላመጣ ብለው ደም ተፍተው ልጆቻቸውን የሚያሳድጉ አባቶች አሉ ልክ እንደናንተ እንደናቶቹ ማለት ነውና በሁሉም ላይ ያለ ችግር ነውና ብዙ ነገር አሳይተሽናል በነገራችን ላይ ካንቺ ታሪክ ተመልካቾች ብዙ ነገር ይወስዳሉ በተለይ የቤተሰብን ነገር እኔ አሁን እቺን ሳልጠይቅሽ ማለፍ አልፈልግም አሁን በደንብ ወደ ኋላ ወደፊት አስቢያቸውና ነው እንድትመልሽልኝ የምፈልገው ባለቤትሽ ቀድሞ ባለቤትሽ የልጅሽ እናት አንድ ነገር ብሎሽ ነበር ቅድም አንቺ እንደነገርሽኝ ባክሽ ብዙ ጊዜ አትሂጂ እዛ ቤት እኔ አውቃቸዋለሁ የቤተሰቦቼን ባህሪ ብሎሽ ነበር ብለሽኛል አሁን ለምሳሌ ባለትዳሮች ራሳቸው መወሰንና መኖር ይችላሉ ገለል ብለው መኖር የሚባል ነገር አለ ካልወደደሽ አንድ ሰው እንዲወድሽ የራስሽን ህይወት ሳክሪፋይ ማድረግ አይጠበቅብሽ ዋጋ መክፈል አይጠበቅብሽ ገባሽ አይደለ ሰው ማለት በቃ በተቻለሽ መጠን አንቺ ክፉ አትሁኚ መልካም ሰው ሁኚ መልካምነትሽን ዋንስ ይረዳዋል የሆነ ጊዜ ላይ ማለት ነው ያንቺን መልካምነት እንዲረዱ ብለሽ ትዳርሽን ማፍረስ አይጠበቅብሽ ቤትሽን ማናጋት አይጠበቅብሽ ገባሽ አይደል ግን ጠል ብሎ መኖርም ይቻል ነበርና በተለይ ደግሞ እሱ እንደዛ ሲልሽ አይ ነው አንቺ እንደናት በቃ ማለት ማቀራረብሽ ነው እያቸው እስቲ ለልጃችን ያላቸውን ፍቅር እያቸው እስቲ ለኔ ያላቸውን ፍቅር ብለሽ ያን ማድረግሽ ብሌም እያደረኩሽ አይደለም ግን ትዳርሽን ከማጣት አሁን ላይ ጸጸትሽም እንደው ትዳሬን ከማጣ እንደው ሽሽግ ብለን ራቅ ብለን ስኖረን ቢሆን የሚል ሐሳብ አልመጣልሽም አው ግን ምን አለ መሰለክ እነሱ ኮኔን ባቀረቡኝ ጊዜ በፍቅር ነበር በቃ ተመልሰዋል ነው እኔ እሱ ጋር ደግሞ ያልተዋጠለት ነገር ነበር አንተ ነህ ችግር ከብዬ እንደውም እሱን ሁሉ መቆጣት
እንዴ እናትህ እንዳታዝንብክ እንዴ እናትህ እኮ ነች በቃ ያ ሁሉ አለፈ አሁን እግዚአብሔር ይመስገን ይሄው በቃ ምግብ ተሰርቶ ምሳ ተሰርቶ ማማን ይዘሻት ነው ልጅን ተብዬ በቃ ልጄን ይዤ ተጫውቼ ደስ ብሎኝ መጣው ያ ማለት እሱንም ስለምወደው ስለነበረ ነው ባሏን የምትወድ ሴት ብቻውን አገንጥላ አይደለም የምትወደው ሙሉ ቤተሰብን ነው የምትወደው እንደውም ከራሷን ቤተሰብ አስበልጣ ሁሉ የምትንከባከበን ያቃለው በቅርብ ማለት ነውና እኔ ያ ነበር ስሜቴ የነበረው እሱ ጋር ግን መሄድ ሳበዛ ነው መሄድን አልፈልጉም እንዴ አንቺ ስለማታውቂያት ነው ብዙም አትጂ እሷን እንዳናሳድጋት ልጃችን እንዳናሳድጋት ደግሞ ሌላውን ጨምርልክ የረሳውትን እሷን እንዳናሳድጋት ነው የምታደርገን ነገር በቃ ልጃችንን ማሳደግ ወላ የመምታት ጸበብ ነበረን ግን እነሱ ቤተሰብ ጋር ይሄን ሁሉ ያቁም አዎ ይሄን ነው ምልሻይሽ ልጄ ንጹህ ነው አሁን ለምሳሌ እሱ ነግሩ እንተና አለምዬ ምን ይሉ መሰለክ ከተለያየን በኋላ ይመጣል ነበር መምጣቱ ነበር የምጣቱ ነጋ ብለሽኛል ከቀርጻም በፊት ግን በዛ ውስጥ ምን እንዳለ ታቃለክ እኔ እናትየውን ሁሉ በመሃል ልጄን ሰጥቻለሁ በስነ ስርዓት ውል ተጻጽፎ ሽማግሌ ይዞ በቃ እኛንም እናሳድጋ ቸገረኝ በቃ ስራ ሰራለሁ አልኩኝ ልጄን አባት ነው ያሳድጋል ቤተሰብ አለው ብዬ ጨክኝም ባይሆን ህይወት ግዴታ መኖር መስራት ስላለብኝ ብዬ ሰጣው በሰጣውበት ጊዜ ግን ልጄ እንዳልሆነ ሆና ነው ያዩዋት እንዴ ለምንድን ነው ልጄ የማላየው ስላቸው እንዴ ፈርመሻል እኮ ተርሳሽ ብለን እኮ ነው አንዱ ለምን ያህል ጊዜ ሰጠር 20 ቀን አልቻልኩም እንዴ ስትሰጪ ግን በቃ እናንተ አሳድጉ እኔ አልመጣም ነው አኖ እንዴ መብትሽ ነው ልጅሽ አለች እንዴ ታያለሽ አቃለው ለልጅሽ ያለውና ሚለኝ እሱ እንደም የዛን ቀን ማለት ነው አቃለው መሳይ በቃ ምን የመሰለች አስተካክዬ ጤነኛ ላይ ሰጥቼ በ20 ቀን ይወስዳት ግን የቆሳሰለች ልጅ ነው የተቀበልኩት በስንት አመት ላይ ነበር 3 አመት ላይ ፊቷ ቆስሏል በቃ እንዳልሆነች የሆነች ልጅ ታማ ነገር ነው እንደውም ትንሽ ብቆይሉ ላላገኛት ይችላልው በህይወት ሲሰሙት እንግዲህ ይሄንን ሚዲያ እውነት ነው እነሱ ጋር አለ ማለት ነው ሄጄ ነው በተቀመጡበት ሙሉ ቤተሰብ ተቀምጦ የት ነው ያሉት ብዬ አረጋግጬ ሄጄ ድንገት ነው የገባውባቸው እንጂ አታያትም ተብያለሁ ፈርመሻል ነው ያሉኝ እንደ ቃ ነው የተቀበሉኝ የተለዋወጥኩት ማለት ነው ይሄ በነገራችን ላይ የኔም ትንሽ ድክመት ነው በክፋት ግን አይደለም ልጄን ጠልቼ ግን አይደለም በፍጹም እንደዛ ቢሆን ኖሮ 20 ቀን ማለት ተይቻለሁ ማለት አይደለም 20 ቀን ሙሉ ሳለቅስ ነው ማድረው አንድ ጡት ጠባለች ይሄ ልጅ ወደ 5 አመት አካባቢ አጥብቻለሁ ጡት አላቆመችም ረጅም አመት ማለት ነው ጡቴን ይወጥረኛል ልጄ ትዝትለኛለች እዚህና ማቀፍ ለምጃለሁ መጮ ነው ማልቀስ ነው በቃ ትልመድ ለካስ እዛ ተሸማቃ እነሱ ጋር በመቀመጥ ሽንቷን በመቋጠር ራሱ ሌላ በሽተኛ ሆናለች ልጄ ማለት ነው ሄድኩኝ ቤተሰብ መሃል ምሳ ምን እየተበላ ነው የነ ፕሮግራም አለ ቤተሰብ ዘመር ተብሎ እዛ ሄድኩት አትወስጃትም አለኝ ሰደበኝ እናቱ ፍለፊት ቤተሰቦቹ ጋር እሱም ነበረ እሑድ ቀን ነው ትዝ ይለኛል ልጄን ገና ሳያት ስታይ ነው እንጂ የኔ ስሜት አለ ስታይኝ መታ ነው ድፍት ያለችብኝ ማለት ነው ከዛን ማየው ሰጂኝ ያለችኝ ሲያታፏ የከንፈሯ ምግብ ብዙ ቀን ያልበላች አይነት ልጅ ነው የምትመስለው እንዴ ምን ነው አልኳት የእሱን እናት ምግብ አትበላልሽም ያት እስቲ ማለት ምን አርግታችሁ ነው አልኩኝ ማለት ቃል አጣጣረኝ በጣም ነው ማለቅሰው ስል እንዴ ወተቱ እየተደፋ እንዲንትን ይያለ በቃ ተባለ በቃ ከዛን ዛው ጋር ነው ባጃጅ ያስኩኝ ልጄን ይዤ በፖሊስ ቀበልሻለሁ አለኝ ፈርመሻል አለኝ አልተቀበለኝም ምክንያቱም ልጅቷ አልደረሰችም እድሜዋም ልክ አይደለም በ3 አመት ላባት አይሆን በፍርድ ቤትም ወስጄ አስገባው ነው በማሌስ አስገባለህ ማለት ነው ምኑ ጋር ነበር የጠየቀኝ ነበር እሺ ሌላኛው ያን መልሰሽልኛል ቀደም እንግዲህ ምናልባት ለተዳራችን መፍረስ ብለሽ አንቺ ማን በዋናነት የምታስቢው እንግዲህ ቤተሰቦቹ ወይ አልፈለጉኝም ነው አንድ ፖይንት አንስተሽ ነበር ምናልባት እሱ ሊያስተዋውቅሽ ስትሄጂ ባላቶሪ ተቆርጬ ምናምን ሲሄድ ያልሽኝ ፈርስት ኢምፕሬሽን ያልኩሽ ማለት ነው እንደው አንቺን ብትሆኚ ቢል ጠይቅሽ አሁን አንቺ እናት በጣም ነው ምሳቄ መጣው ነገራችን ላይ እንዴ እሺ እኔ ልጠይቅሽ አሁን እኔ ልጠይቅሽ
አሁን ልጅሽ ሴት ልጅ ናት። ከዛ ደረሰች ትደርሳለች ነገ አይደለ? እግዚአብሔር እድሜ ጤና ይስጣችሁላችሁም እንጂ ከዛ እሺ አንድ ቦይፍሬንድ ጠበሰች እንበል ደርሳ ነው የምልሽ እድሜዋ ደርሶ ልክ አሁን አንቺና እሱ እንዳረጋችሁት ማለት ነው። ከዛ በቃ በኋላ ቶሊውን ምኑን የተቆረጠ ምናምን የሆነ ልጅ ቢመጣ እና ልጅሽ ላይ ብታይ ነው ይኸውልህ። በነገራችን ላይ መልሱ ንገሪኝ። አልፈልገውም ነው እንድትሆን አልፈልግም። ልጄ በነገራችን ላይ አብዛኛው ከ180% እኛ እምነታችን ላይ በጣም ጠንካራ ነው ከልጄ ጋር። ልጄ በጣም ትቆርባለች፣ ጸበል እንጠመቃለን፣ ጸሎት እናደርጋለን። እኔ ትልቅ ነኝ አሁን ማለት የበሰልኩ ሰው ነኝ፣ ሕፃን ልጅ አይደለሁም። በደንብ ነው ማስተውለው በደንብ ማለት ነው። ልጄን በስነ ስርዓት ማሳደግ እንዳልኩ ከእድሜ ሰጥቼ ዋጋ ከፍዬ ውጣ ውረዷል ማሳደጉ እሱ በደንብ ታውቋለህ። ይሄን አልኩ ያሳደግኳት ልጅ ትልቅ ቦታ እንድትደርስልኝ ነው እንጂ ባላት ሆኔ እንድትቆረጥ አልፈልግም። ስለዚህ እሳቸው ሳንቺን ሲያዩ ይሄ ተሰምቷቸው ቢሆን እሳቸው ይሄ ተሰምቷቸው ተረዷት። በነገራችን ላይ አንቺ ስለምላት ተረዷት በነገራችን ላይ ምክንያቱም የኔ ጸጉር ስታይል የመጣው እኮ እንዳልኩ ከዛ በፊት እኔ ታስሬ ነው የመጣሁት እስር ቤት ወደ 3 ወር አካባቢ በጣም ቀዝቃዛ እስር ቤት ውስጥ 3 ወር ሙሉ ነው ታስሬ የመጣሁትና ከስፈታ ከእስር ቤት ስንፈታ የአንድ ቀን አካባቢ አለን ራሳችን የምናስተካክልበት ልንሳፈር ወደዚህ ልንመጣ ማለት ነው። ያችን ቀን ምን ተፈጠረ መሰለክ? ሁሉም እቃ አላቸው እንደዚህ ሻንጣ ምናምን። እኔ ስመጣ ባዶ እጄን የመጣሁት ሲጀመር ምንም ነገር የለም እና ጸጉር ባለሙያ ያለች ከኔ ጋር የታሰረች የነበረችና ይሄን ጸጉር አንሽልኝ አልኳት። በጣም ድሬዶነ አትሰራም እዛ ውስጥ አይመችም እና አንሽልኝ አልኳት። ጸጉሬ እንደውም በስታይል ልቁረጥሽ አለችኝ። ቆረጠችኝ ማለት ነው። ስመጣ ራሱ ተቆርጬ ነው። እንደውም ፎቶ ነበረኝ ኤርፖርት ነኝ ትልኪልኛለሽ ፎቶቹን በተከራከረ ቀደም ይያልኩሽ ነበር። ፌስቡክ ላይ አለኝ እና ፌስቡኬ ኤረር ሆነብኝ ነው ማለት እንዴት እንደዘጋ አላውቅም እንጂ በጣም ብዙ ፎቶዎች ነበሩኝ እንደውም የሱ ጸጉር ፎቶዎቼና በሱ ስታይል ነው የመጣሁት እኔ ከዛ ተሳፈር ማለት ነው። እንዳልኩ ደግሞ አልቆየውም መጥቼ እኮ ብዙ አልቆየውም። ምን አደረገዋለሁ ከጎን አጭር አይደለም ሹሩባ ሰራዋለሁ። የማሉ ፍሪዝ ነው በጣም እንደውም የሚወደው ጸጉሬ ነበር እሱ። እሱ ማለት ይወዳል አገፍት አሁን ተረድተሽኛል ቢያስብ እሱና አንቺ ጋር እኮ ችግር የለም። እሱና አንቺ ጋር ችግር የለም። ወላጅ ስትሆኚ ነው ያልኩሽ። ቅድም ያልኩሽ አሁን አንቺ ምኳን ስታድጊ ነገር በቃ ይሄን ፖይንት ነው እንጂ ሌላውማ ምናልባት በሂደት ውስጥ እናንተ ሲጀመር መቼም አሁን ላይ እንግዲህ የምናውቀው መቼም አንድ ወንድና አንዲት ሴት ለአቅመ አዳምና ለአቅመ ሔዋን ከደረሱ በኋላ እና ወደ ትዳር በተለይ ደግሞ በፍቅር ከዛ በትዳር አብረው ሲቆዩ የራሳቸው ውሳኔ ነው። የራሳቸውን ነገር ማክበር አለብን። ወላጅም እንደ ወላጅ ከተቻሉ እየገሰጹ ትዳራቸውን አርፎ እንዲኖሩ መምከር ይሄ ነው ተገቢው ነገር። ከዛ ውጭ ውሳኔው የነሱ ስለሆነ የጥንዶቹ ስለሚሆን ማለት ነውና ብዙ ወላጆች እንግዲህ ያው ባንድም በሌላም እንግዲህ እንደዚህ ከመስመር ያለፈ ነገር ይሄ የዚህ ምክንያት ዋናው ነገር ምንድነው? ጥንዶች ስለ ትዳር ያላቸው ግንዛቤ ነው። ማንም ሰው ወደ ትዳር ከመግባቱ በፊት ስለ ትዳር አውቆ ቢገባ ጥሩ ነው። በደንብ አውቆ ግንዛቤው ኖሮት ቢገባ ውስጥ ኢቨን ስገባ ምን አይነት ቻሌንጅ ሊገጥመኝ ይችላል፣ ምንድነው ማድረግ ያለብኝ የሚለው እነዛ ነገሮች ተረድተናቸው ብንገባ ህይወት የበለጠ የምታምር ትሆናለች ብዬ አስባለሁ። አንድም ችግር ያ ስለሚፈጥር ማለት ነው። ለማንኛውም ግን አንቺ በርቺ። የጸጉር ላይ እንምጣ ትንሽ ሰከንድ። የኔ የጸጉር ስታይል እንደዛም ሆን አለሚ በዛ አይደለም የሷ ጥላቻ ማለት ስታይሉ ባይመቻት እንኳን ጸጉር ያደጋርለ ይበልጥ ደግሞ እኮ በተግባር አብሯት በነበረበት ሰዓት ልጁ በሚውሩበት ልጇ ሰዓት የነበረው ፊዚካሊም ሊሆን ይችላል አቋም በስራም ሊሆን ይችላል ይበልጥ እኮ ከኔ ጋር ሲሆን እንደውም በጣም ጎበዝ እንደሆነ ነው ያየች የነበረው። እንደውም ከሰው ጋር ሲጣላ እኮ ደውሉላት ለሚስቱ ሁሉ ነበር መባለው። ይዛው ትሂድ እሷ ነች የሰበሰበችልን ነገር አለ አይደል? ተጣይ ነው ተደባዳዊም ነገር ነው በባህሪው ልጁ ግልፍተኛም አለበት በስራም ላይ ለቤተሰቦቹም የሚጎዳ ነገር እኮ አይደለም ያደረኩት እኔ
እንደውም ልጃቸው በጣም አሪፍ ነገር ላይ ነበር ከኔ ጋር ያለ ተመችቶታል። አይ ምክንያቱ ይሄ ነው እያልኩሽ አይደለም እንደው እንደ ሐሳብ በመሃል ስላነሳናት እኔ ግልጽ ነው ተመልካቾች ይሄን ሐሳብ ስለሚያነሱት ብዬ ነው። ሌላ ነገር ልጨምር ትንሽ ምን አንድ ቅድም እንዳልከው ምን ልበላት አለ ለልጅ መልእክት አስተላልፊ ይሄው ድምጽሽ ማራማዊት ነው ስሟ ማራማዊት ከሌ የምትባለው ስም ተጠራው በሱም ነው ያ በራሱ ለልጄ ጥሩ እየፈጠረ አይደለም በደንብ ህዝብ አይቶ የሆነ ኮሜንት እንዲያረጋኝ ፈልጋለሁ። ሁለት ኢኮኖሚ ላይ ምንም ነገር አያደርግላትም እየተባሉን ያርጋርም አይረዳትም ማለት ነው ምንም ነገር ማለት ይቻላል። እሱም አንድ ሌላ ተጽዕኖ ነው ግዴታው ነው ልጁን ማገዝ አለበት አይደል እንዴ ልክ ነኝ አይደል ማገዝ አለበት ልጁን እስከ ወለደ ድረስ እኔም እኮ ያገዝኩ ነው እኮ ባላ አቅም እኮ እየሰራው ልጅን ማሳደግ የወላጅ ግዴታ ነው። እያሳደግኩ ሁለታችን ግዴታ አለብን አይደል እንዴ ለሌላኛው ልጅ ቤት ላለችው ልጅ ሲያበላ ሲያጠጣ የሚያስፈልገውን ሲያደርግ የሷን ያክል እንኳን ባያደርግላት እንኳን ቢያንስ ለሞራል እንኳን ለልጁ ሞራል መቼስ መጀመሪያውም ልጁ ነች ለሷ እንኳን ሞራል ልጅ አለውልሽ እንደው ይሁን በወር አንዴ ሁለት ወር አንዴ እንኳን ማየት ቢችል ልጅ አለውልሽ በነገራችን ላይ ለልጆች ትልቅ ነገር ነው እሱ ነገር አባት እኔ አባትሽ ምናምን መባል ይፈልጋሉ አባዬ ማለት ትፈልጋለች መመላለስ ትፈልጋለች ይሄን ነገር ራሱ ለአመታት ስታጣ እቺ ልጅ ደስተኛ ለመምሰል ትሞክራለች እንጂ እኔ ሚስጥር አለኝ ሆዴ ውስጥ ትለኛለች ብዙ ጊዜ እማዬ ላንቺም ነግረው ሚስጥር አለ ለማንም ማላወራው ደግሞ ሆዴ ውስጥ ቅብር ያርኩት ሚስጥር አለኝ ነው የምትለኝ። ይሄ አንድ ሌላኛው ህመም ነው የደረሰበት ያውቀዋል እርግጠኛ ነኝ እንደኔ አይነት ህይወት ብዙዎች ያሳለፉም ይሆናል ያሳለፉም አሉ በዚህ ስሜት ውስጥ ሆኖ የሚመለከቱ ይኖራሉ አይደል። ስለዚህ ለምን ወጣች አላውን ከዚህ በኋላ የሚመጣብኝ ችግር አለ ችግሩ ምንድነው አሁን ሚዲያ ላይ ነው ያለሁት የተለያየ ነገር ነው የሚመጣው በሱ በኩል በነገራችን ላይ እኔ እዚህ ሚዲያ ላይ መጣሁት በክፋት በመጥፎ ነገር ተነሳስቼ አይደለም በጣም ስለተጨነኩኝ ከአይምሮዬ በላይ ስለሆነ ደጋግሜ ነግሬዋለሁ በነገራችን ላይ ዓለም የነግሬዋለሁ እሺ 2-3 ደውዬ ነግሬዋለሁ ልጅቷ እየተጎዳች ነው ምንድነው ልናረግ የምንችለው ስለው ለምን እንደምትደውይ ነው የሚለኝ ምንድነው የፈለግሽው እኔ ባለ ትዳር ነኝ አትደውይ ብዬሽለ እንዴ ነው ሚዲያ ላይ በወጣስ ማለት ህዝብ ይሄን ነገር ቢመለከተውስ ብዬዋለሁ እሱስ ተቋቋሟለክ ብዬዋለሁ በደንብ ይሄ እንዲሰማልኝ ፈልጋለሁ የፈለግሽው ነገር አርጊ ምንም አታመጭም ልጅሽ ነው የምትጎጂው ነው ያለኝ ነገ ይሄን ተወሱን አልኩት 2-3 ነግሬው ነው እዚህ የመጣሁት እና በተቻለ አቅሙ የሚያደርግ ያለውን ነገር ቢያደርግ ደስ ይለኛል ልጁን ቢረዳ ደስ ይለኛል። እኔ ዝም ብዬ አይደለም 9 አመት በራሴ አቅም ነው የመጣሁት እዚህ ጋር ከልጄ ጎን ሆኖ ሳይሆን በእኔ ጥረት ነው እና በእግዚአብሔር ተጨማሪነት በእግዚአብሔር ማለት ነውና እንግዳ አክታችሁ ስለጋብዛሽኝ አመሰግናለሁ። ምን ላግዝሽ ነኝ ያው በቃ ከዚህ በላይ ማገዛል እንዴ በጣም በርቺ በማንኛውም ጊዜ ደግሞ የባለሙያ ገዛ የሚያስፈልግሽ ከሆነ ውስጥሽ ሲያምን ስትፈልጊ ደውይ እሺ ምንም ችግር የለም። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪክ እንግዳዬ ጋር ያደረኩት ቆይታ ይሄን ይመስላል። እንግዲህ ምናልባት ባለ ትዳሮች በተለይ ደግሞ ልጅ ከወለዳችሁ በኋላ ትዳራችሁ የፈረሰ የፍቅር ግንኙነታችሁ የተቋረጠ ሰዎች ይሄን ታሪክ ስታዩ እንግዲህ ምናልባት የሆነ ቆም ብላችሁ የምትወስዱት ነገር ይኖራል ብዬ አስባለሁኝ። ሁሌም እላለሁ እኔ ሁሌም ይሄን እናገራለሁ ማንም ሰው ልጅ ወልዶ ሊለያይ ይችላል የፍቅር ግንኙነት ሊቋረጥ ይችላል የትዳር ግንኙነት ሊበተል ትዳር ሊፈርስ ይችላል የልጅ ጉዳይ ግን አይቆም የልጅ ጉዳይ የሚቀጥል ስለሆነ ማለት ነው። ህይወታችንን መኖር እንችላለን የመረጥነውን የፈቀድነውን ህይወት ሁላችንም መኖር እንችላለን ግን ስንኖር እዛ ጋር ያመጣናውን ህይወት መርሳትና መዘንጋት የለብንም። በተለይ እድሉ እስከተሰጠን ድረስ ልጅህን ጠይቅ ምክንያቱም ይሄንን እድልም የማይሰጡ ሰዎች ስላሉ ስለማቀ ጭራሽ የማያሳዩ ወላጆች እንዳሉ አውቃለሁ። በነጠላ ወላጅነት ልጆቻቸውን የሚያሳድጉ በቃ እንድትደርሽብኝ አልፈልግም ተባብለው ልጆችን በአይኒሚስ በራሳቸው በፈቀዱት መልኩ የሚያሳድጉ ሰዎች እንዳሉ አውቃለሁ። ስለዚህ ልጆች ደግሞ ይሄን ነገር አይተው በተለይ ደግሞ የሚያውቁ ልጆች ከሆነ
ግድ የለም ሁሉም ኃላፊ ነው፣ ሁሉም ያልፋል። ስለዚህ ተጠያየቁ ለማለት ፈልጋለሁ። በቃ ሂዱ፣ ጠይቁ፣ ልጆቻችሁን አግኙ በያሉበት ቦታ። እዚህ መምጣት አይጠበቅባችሁም። ሂዱ፣ በያሉበት ቦታ አግኟቸው። ግድ የለም ታተርፉበታላችሁ ብዬ ስለማስብ ነው። አንቺ ስለነገርሽን ታሪክ፣ ስለነገርሽን የህይወት መንገድ በተመልካቾች ስም አመሰግንሻለሁ። እኔም አመሰግናለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሎ የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ